ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? በዓለም ዙሪያ ያላችሁ ውድ የአፍላጋ ሕይወት ሚዲያ ተከታታዮች እግዚአብሔር አምላክ የተመሰገነ ይሁን። እኛ ሁላችን ሰላም ነን። ዛሬም እንግዲህ እግዚአብሔር እድሜ ጤና ሰጥቶን ጠብቆን ወደ እናንተ ያው እንደተለመደው ሁሉ የእግዚአብሔርን ቃል የሚቃወሙና በእግዚአብሔር ላይ አመጽ የሚመስሉ ትምህርቶችን በማፍረስና የእግዚአብሔርን ትክክለኛውን ቃል ለሰዎች በማስተላለፍ እየሰራን ስለሆነ ዛሬም ለየት ያለ ነገር ደግሞ ይዘን ወደ እናንተ መጥተናል። ስለዚህ ወደ ዛሬው ርዕሰ ጉዳያችን ከመግባታችን በፊት የእግዚአብሔርን ቃል በማንበብ ፕሮግራማችንን እንጀምራለን ማለት ነው። ሁላችንም የኤፌሶን መጽሐፍ ምዕራፍ 5 ቁጥር 11 ላይ ያለውን ክፍል እናነባለን። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። እግዚአብሔር አምላክ የተባረከ ይሁን። መጀመሪያው ላይ ቁጥር 11 ላይ ምንድን ነው የሚለው? ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ምን በሉት ይላል? ግለጡት ይላል። የጨለማ ሥራ እንደ እግዚአብሔር ቃል ሲገለጥ እግዚአብሔርን እናውቃለን። የጨለማ ሥራ ሁል ጊዜ ጨለማ ነው። ስለዚህ ከጨለማ ነፃ የምንወጣው በእግዚአብሔር ቃል የጨለማው ሥራ ሲገለጥ ነው እና ሁላችንም ይህንን እያሰብን የእግዚአብሔርን ቃል እያዛመድ ዛሬ የምናስተላልፈውን መልእክት በቅንነት ላይክና ሸር ሰብስክራይብ በማድረግ እንድትከታተሉ በጌታ ፍቅር እናሳስባችኋለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። መልካም የማዳመጥ የመስማት እና እንዲሁም ደግሞ ነገሮቹን የማገናዘብ ጊዜ ይሁንላችሁ እያልኩ ቀጥታ መሄደው ያው እንደተለመደ ሁሉ የምታውቁናችሁ ማታውቁን ደግሞ ካላችሁ ከመጀመሪያው ላይ የተቀመጡት መርጌታ ኃይለ ልዑል መኮንን ናቸው። ቀጥለው መርጌታ መላክ ተመስገን ናቸው። ቀጥለው ያሉት ቀሲስ መርሃ ጽድቅ እሸቴ ናቸው። እኔም ወንድማችሁ መርጌታ ቀጸላ መንግስት ነኝ። ጸጋ እግዚአብሔር ከሁላችን ጋር ይሁን። የዛሬው ፕሮግራማችን እንግዲህ እንደሚታወቀው ሁሉ እኛው ኦርቶዶክስ ከመሆናችን የተነሳ ያው ኦርቶዶክስ ስለሆነን ለኦርቶዶክስ ተሐድሶ ያስፈልጋል የሚል ጥያቄ ሁል ጊዜ እያነሳን ስለሆነ ተሐድሶ ለምን ያስፈልጋል የምትሉ ሰዎች ካላችሁ ተሐድሶ የሚያስፈልገው ዛሬም በምንወያየው ውይይት ላይ በእግዚአብሔር ቃል ተመዝኖ ትክክል ያልሆነ ነገር ውድቅ መሆን አለበት ብለን እናምናለን። ስለዚህ አባቶችም ወንድሞችም እናቶችም እህቶችም ይህንን ትምህርት በመከታተል እንዲያው ዝም ብላችሁ በጭፍን ጥላቻ ነገሮቹን ከማዳፈን ይልቅ ነገሩ ትክክል ነው አይደለም የሚለውን በእግዚአብሔር ቃል እየገባችሁ እንድትመዝኑና የሚጠቅማችሁን የዘላለም ሕይወት የምታገኙበትን መንገድ እንድትከተሉ አሳስባችኋለሁ። ጸጋ እግዚአብሔር ከሁላችን ጋር ይሁን። እንደተለመደው ሁሉ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ ከተባሉ ወይም ከሚታወቁ ከኢትዮጵያ በጣም ታላቅ ጻድቅ ተብለው ከሚታወቁት ጻድቃን መካከል አንዱ ያው አቦ ይባላሉ። ገብረ መንፈስ ቅዱስ ይሏቸዋል። እነዚህ ሰውዬ በመጋቢት 5 ቀን የዓመታዊ ክብረ በዓላቸው ይከናወናል። ይህም ደግሞ የነጻተ ነፍሳቸው ወይም ደግሞ የሞቱበት ቀን ነው ተብሎ ይተረካል። እሱንም አስመልክቶ ገድላቱና ሌሎችም መጽሐፍት በሰፊው የጻፉላቸው ታሪክ አለ። ገብረ መንፈስ ቅዱስ ወይም አቦ የሚባሉትን ሰውዬ ማለት ነው። እንግዲህ ሰውዬው አሉ የሉም እስኪ በኋላ እናየዋለን። ከዛ እሳቸውን እያየነን ገብረ መንፈስ ቅዱስን መቼም የሌለን ሰው አንተ ብሎ ማውራትም ይሻላል እንጂ አንቱ ብሎ ማውራት ለእኔ በጣም እየከበደኝ ነው። እንግዲህ ገብረ መንፈስ ቅዱስ
እንደሚታወቀው መጋቢት 5 ቀን ሲከበር በጣም ትልቅ የሆነ ታሪክ አለው። እኔም ራሴ እዛ በነበርኩበት ወቅት በጣም ምናፍቀው ክብረ በዓል የገብረ መንፈስ ቅዱስ ወይም የአቦ ክብረ በዓል ነበረ። አሁን ግን እሱ እንግዲህ ለእኔ ምንም አይደለም። ስለዚህ ይህን አስመልክቶ ከአባቶች ወይም ከወንድሞች ጋር እንወያያለን። በመጀመሪያ ግን እንደ መግቢያ ማደርገው አቦ ማን ነው? የመነሻ ሀገሩስ? እንደገናስ ገብረ መንፈስ ቅዱስ ብሎስ ማን ሰየመለት? አቦ የሚለውን ያው የሰየመለት አካል አለ፣ ገብረ መንፈስ ቅዱስ ብሎም የሰየመለት አካል አለ። እንደገና ደግሞ ከግብፅ ነው ተወልዶ ያደገው። 300 ዓመት ግብፅ ቆይቷል። ወደ ኢትዮጵያ ደግሞ መጥቶ 262 ዓመት ቆይቷል። አጠቃላይ ዕድሜው 562 ዓመቱ ነው ይባላል። ከግብፅ ወደ ኢትዮጵያስ እንዴት መጣ? መቼስ መጣ? በስንት ዓመተ ምህረት መጣ? የሚሉትን እነዚህን ሐሳቦች ጠቅለል አድርገው መርጌታ ኃይለ ልዑል ይነግሩናል ማለት ነው። እንግዲህ ተመልካቾቻችን ይህንን በደንብ አድርጋችሁ መከታተል አለባችሁ። ለምን መሰላችሁ? ገድሉን፣ ታምሩን፣ ድርሳኑን ምናምኑን ስናየው በጣም የተዘበራረቀ ታሪክ፣ ስንክሳሩን ስናየው የተዘበራረቀ ታሪክ ስላለ በደንብ አዳምጡ፣ ይጠቅማችኋል። ከጌታችን ከኢየሱስ ክርስቶስ ከመድኃኒታችን ከእርሱ ስራ ወጥተናል እና ወደ እርሱ እንድንመለስ በደንብ ማዳመጥ አለብን። ስለዚህ መርጌታ ኃይለ ልዑል ይህንን በደንብ ያብራሩልናል ማለት ነው። ወደ እርሶ ልስጥዎትና እሱ ይህንን ሀሳብ ይንገ እሺ፣ አመሰግናለሁኝ። እግዚአብሔር ደግሞ ይህንን ጊዜ ሰጥቶን እንደገና እንደዚህ ለመነጋገር ለማውራት እድል ስላገኘን እግዚአብሔር እናመሰግናለን። ህዝባችንም ደግሞ በብዙ መንገድ በተለይ በህዝባችን ላይ የተጫነውን የተሳሳተ ትምህርት ከማንሳት ከማስተካከል አንጻር እንድንሰራ እግዚአብሔር ሁኔታዎችን እያመቻችልን ስላለ እግዚአብሔር እናመሰግናለን። ይህንን ሀሳብ የምናነሳው ዝም ብለን አይደለም። ምክንያታችን ህዝቡ በእንደነዚህ አይነት ትክክል ባልሆኑ ትምህርቶች አይምሮ ስለተያዘ ሀሳቡ ስለተያዘ እንደገና ደግሞ ከጤናማው የወንጌል ትምህርት ፈቀቅ ስላለ ህዝባችን ይህንን ሰምቶ ወደ ትክክለኛው ነገር እንዲመጣ ለማስረዳት ነው። ምን ይላል የእግዚአብሔር ቃል ሲናገር? አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንደዚህ ይላል፣ ነገር ግን ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርም ለመምሰል ራስን አስለምድ ይላል። እና ምንድነው ብዙ ጊዜ ህዝባችን በእንደዚህ አይነት ታሪክ ተይዟል። በተለይ እኔ ይህንን ታሪክ እያነበብኩ ይህንን እያጠናሁ እያለሁኝ የአሮጊቶችን ተረት ከሚመስለው ነገር ራቅ ይላል ጳውሎስ። እሱ ነው የታየኝ። አንዳንድ ነገሮች የሚተረኩ ነገሮች እንደዚያ ነው የሚመስሉት፣ በሰው ህይወት ውስጥ የማይሆኑ የማይደረጉ ነገሮች ነገር ግን ተደረጉ ተብሎ ስለተተረከ ማለት ነው። እና ይህንን እንግዲህ ወደ ሀሳቡ ስንገባ በደንብ ግልጽ ይሆንላቸዋል። ይህንን ያልኩበት ምክንያት ግልጽ ይሆናል። እና እንግዲህ አቦ ወይም አቡነ ገብረ መንፈስ ቅዱስ የሚባሉ ሰውዬ ከአባታቸው ከስምዖንና ከእናታቸው ከአክሌስያ ከእናታቸው ከአክሌስያ እንደተወለዱ ነው የሚነገረው። ግብፅ አካባቢ ነው የተወለዱት። እናትና አባቶቻቸው መካን ነበሩ ይላል። እና ይሄ በኢትዮጵያ ቤተክርስቲያን ውስጥ አንድ ትልቅ ችግር አለ። ምንድነው ትልቁ ችግር? ሁልጊዜ መካኖች የሚወልዱት ሰው የተለየ ሰው ነው ብሎ የመረዳት ነገር አለ። እና ሰዎቹ ለ30 ዓመት ያህል ያለ ልጅ እንደቆዩ ታሪኩ ይናገራል። እና ያው የተለያየ ታሪክ ነው ያለው። ስንክሳሩ እንደሚተርከው ከሆነ በስላሴ ስዕል ፊት ተደፍታ ስትጸልይ የሚል ታሪክ አለ። ደግሞ ታምረ ማርያም ደግሞ እንደሚተርከው ከሆነ በታምረ ማርያም ፊት ተደፍታ ስትጸልይ ወይ በማርያም ስዕል ፊት ተደፍታ ስትጸልይ የሚል ሀሳብ አለ። እና በዚያም ይሁን በዚህ ግን ለሰዎቹ ልጅ ተሰጥቷቸዋል። የተሰጣቸው ልጅ አቡነ ገብረ መንፈስ ቅዱስ ይባላል። ይህንንም ስም ያወጣችው ማርያም ነች ይላሉ። እና በዚህ ሰበብ የተወለደ ሰው ነው። እንግዲህ ወደ 5ኛው መቶ ክፍለ ዘመን አካባቢ እንደተወለደ ታሪክ ይናገራል።
በግብፅ ሀገር ነው የተወለደው። ኒሳ በምትባል ሀገር ነው የተወለደው እና የሚገርመው ነገር ይሄ ሰውዬ በተወለደበት ቀን ከእናቱ ማህፀን ከእናቱ ጭን ላይ ወርዶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ አመሰገነ፣ ለእግዚአብሔርም ሰገደ ይላል። በተወለደበት ቀን ልብ በሉ እንግዲህ በተወለደበት ቀን ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ እኔን ከጨለማው ከእናቴ ማህፀን ወደ ብርሃን ስላመጣኝ ብሎ እግዚአብሔርን እንዳመሰገነ ይናገራሉ። እንግዲህ ይህንን ስታዩት ቅድም ካልኳችሁ የሚለይ አይደለም አይደለ? ይሄ የአሮጊቶች ሴቶች ተረት የሚለው የሚለይ አይደለም። ለምንድን ነው እንደዚህ ያልከው ካላችሁኝ፣ አንድ ሕፃን ልጅ በተወለደበት ቀን ከእናቱ ጭን ወርዶ እግዚአብሔርን አመሰገነ። ጡት እንኳ በደንብ በማይጠባበት ሰዓት ብዙ ጥንቃቄ በሚያስፈልገው ሰዓት ይህንን አደረገ ከተባለ መቼም ከዚህ የተለየ ነገር ይሆናል ብሎ ማሰብ በጣም ከባድ ነው እና ይህን ነገር እናያለን። ይህም ብቻ አይደለም። በጣም ደግሞ ከባዱ ነገር ይህ ሰውዬ ከዚያ በኋላ ከተወለደ ጊዜ ጀምሮ የእናቱን ጡት አልጠባም ይላል አይደል ታሪኩ። የእናቱን ጡት አልጠባም፣ በቃ ምግብም አልበላም። እንደዚያ ነው የኖረው። በሶስተኛው ዓመት ደግሞ በተወለደ በሶስተኛው ዓመት ደግሞ መልአኩ ገብርኤል መጥቶ ከእናቱ ነጥቆ ገዳም ውስጥ ለሚኖር ለአንድ የገዳም አበምኔት እንደሰጠው ይናገራል። አባ ዘመደ ብርሃን የሚባል ማለት ነው። ይህም ግብፃዊ ነው የሚባለው፣ ግን ስሙን ስናየው ደግሞ ከኛ ከኢትዮጵያ ስም ጋር የሚመሳሰል ነው። ዘመደ ብርሃን ብሎ ግብፅ የለም። ለምሳሌ ኢብራሂም ቢሉን ሌላ ነገር ቢጠሩ ትንሽ ሊሄድ ይችል ነበረ። ግን የኛው ግን የኛ ሀገር ስም ነው እና አንዳንድ ጊዜ ይውላችሁ በእኛ ቤተክርስቲያን ምን ነገር አለ መሰላችሁ? የሆነ ነገር ከውጭ ነው የመጣ የውጭ ሰው ነው ሲባል ተቀባይነት ስለሚኖረው እንደዚህ አይነት መንገዶች እንደተጠቀሙ የሚያሳይ ነገር አለ። ግን ያም ሆኖ በ3 ዓመቱ መልአክ እንግዲህ ገብርኤል የሚባል መልአክ መጥቶ ከእናቱ ነጥቆ ወስዶ ለገዳም አበምኔት ሰጠው ይላሉ። እንግዲህ የ3 ዓመት ሕፃን አስቡ እና ከዚያን ጊዜ ጀምሮ በገዳም ውስጥ ኖረ። ቅስና ዲቁና ቅስና ተቀበለ። አዲስ ኪዳን ብሉይ ኪዳን ተማረ። ከዚያን ጊዜ ጀምሮ በጾም በጸሎት እህል ሳይበላ ጸንቶ ኖረ ይባላል። እኔ አንድ ጥያቄ እዚህ ጋር ተፈጥሮብኛል፣ ዝም እየሳነበውም ማለት ነው። አንድ ሰው እህል ካልበላ ከምንድን ነው የሚጾመው? ከምን ይጾማል? አሁን በጾም በጸሎት ጸንቶ ኖረ ነው የሚሉት አይደለ? እህል ካልበላ ውሃ ካልጠጣ የእናቱንም ጡት ካልጠባ ይሄ ሰውዬ ከምንድን ነው የሚጾመው? እና ራሱ ንግግሩ ራሱ እርስ በርሱ ምን ያለ ነው? የተምታታ ነው። ምክንያቱም ጾም የሚባለው ያው እንደምናውቀው ከምግብ መከልከል ነው አይደለ? ከሚበላ ከሚጠጣ ነገር መከልከል ነው። እና ይሄ ራሱ እንትኑን ይሄ የታሪኩን እውነት ያለመሆን ወይም ሐሳዊነት የሚያጋልጥ ነው የሚመስለኝ። ምክንያቱም ሰውየው የሚበላ የሚጠጣ ኖርማን ሰው ነው አይደለም? ኖርማን ሰው ነው። ምንም ከሰው የተለየ ነገር አልነበረውም። ግን ሰዎቹ ወይ ታሪኩን ለማጋነን ፈልገው ወይም ደግሞ እንግዲህ ሰይጣን አስቷቸው ይሆን እንደዚህ አይነት ታሪክ ተድርገዋል። እና ይሄ አንዱ እንትን ነው። ግን የሚገርመው ነገር ይሄ ሰውዬ 300 ዓመት ግብፅ ኑሯል። 300 ዓመት በጾም በጸሎት ጸንቶ ግብፅ ኑሯል። ግብፅ ከኖረ ከ300 ዓመት በኋላ ደግሞ እንግዲህ ምሪቱን የሰጠችው ማርያም ነች ይባላል። አንዳንድ ጊዜ መልአክም ነው ይባላል። ወደ ኢትዮጵያ እንዲመጣ ተደርጓል እና ወደ ኢትዮጵያ መጣ ተብሎ ታሪኩ የሚተረከው በዚያው በ5ኛውና በ6ኛው ክፍለ ዘመን አካባቢ ነው። እና ብዙ ሰዎች በነገራችን ላይ በዚህ ላይ ምርምር አድርገዋል። ይሄ ሰውዬ ምንድን ነው ወደ ኢትዮጵያ በዚያን ጊዜ ፈልሰው የመጡ ሰዎች አሉ፣ ተስዓቱ ቅዱሳን የሚባሉት እና ከተስዓቱ ቅዱሳን ጋር አብሮ የመጣ ነው አይደለም የሚል ጥያቄ ሁሉ አንስተዋል። እና ከተስዓቱ ቅዱሳን ጋር የለም፣ ስም ዝርዝሩ ላይ የለም። ተስዓቱ ቅዱሳን የታወቁ ናቸው። ኢትዮጵያ ውስጥ መጥተውም የሰሩ ስራ በሙሉ በታሪክ ተቀምጧል እና እነሱ ጋር የለም። ግን ወደ ኢትዮጵያ በዚያን ጊዜ መጥቷል ነው የሚባለው። እና ኢትዮጵያ ውስጥ ደግሞ ከመጣ በኋላ ወደ 262 ዓመት ኑሯል እና በአጠቃላይ 562 ዓመት ኖረ ነው የሚባለው። እና ይሄ በጣም ከባድ ነው። በነገራችን ላይ እግዚአብሔር የሰውን ዕድሜ ወስኗል። እና የሰውን ዕድሜ ከወሰነ በኋላ የሰው ዕድሜ 120 ዘፍጥረት ምዕራፍ 6 ላይ ደርስ ስናነብ የሰው ዕድሜ ከዚህ በኋላ ስንት ይሆናል ያለው? 120 ነው የሚሆነው። መንፈሴን በሰው ላይ ለዘላለም አላኖርም። ከዚያ በፊት ከእግዚአብሔር ዕድሜ ከመወሰኑ በፊት የነበሩትን ሰዎች ታሪክ ስናጠና ዕድሜያቸው ረጃጅም ነው። 900 ምናምን ዓመት 969 ዓመት ረጅሙ ማለት ነው።
ማቱሳላ የሚባለው 969 ዓመት ኑሯል። ሌሎችም እነ ኖህ እስከ 950 ዓመት ድረስ ኑረዋል። አዳም ወደ 930 ዓመት የሚቀርብ ኑረዋል። ነገር ግን እግዚአብሔር ዕድሜ ወሰነ። ዕድሜው ምን አለ? የሰው ዕድሜ ከ120 መብለጥ የለበትም አለ። እንግዲህ በእግዚአብሔር ቸርነት እና አብርሃም 175 ዓመት ኑረዋል። ያዕቆብ ደግሞ 130 ዓመት መሰለኝ እንደዚህ አካባቢ ይል ኑረዋል። ከዚያ ውጭ ግን የሰው ዕድሜ 120 ነው እና አሁን ደግሞ እኛ ያለንበት ዘመን ደግሞ ከዚያ ብዙ የራቀ ነው እና ይህ ሰውዬ ግን ሲተረክለት 562 ዓመት ኑሯል ተብሎ ነው የሚታሰበው። ይህም ብቻ አይደለም። በጣም ልዩ የሚያደርገው ነገር ምንድን ነው? በአንበሳና በነብር የሚጠበቅ ሰው ነበር። 60 አንበሳ 60 ነብር። ምግባቸው ደግሞ የእግሩ አቧራ ነው የሚለው የእግሩን አቧራ የእግሩን ትቢያ እየበሉ ማለት ነው። የእግሩን ትቢያ እየበሉ ከእሱ ጋር ይኖሩ ነበረ ይላል። እንደገና እነዚህን ታሪኮች እያጠናን ስንመጣ በጣም የሰው አይምሮ ሊቀበላቸው የማይችል ነገሮች ተጽፈዋል። እዚህ ጋር አንድ ነገር ማንሳት እፈልጋለሁ። ኢትዮጵያ ውስጥ እንደመጣ እዚህ ዝቋላ አካባቢ ነው እንግዲህ እሱ ብዙ ቦታ ያለው ስፍራ ያለው እዚህ አካባቢ ነው እና ዝቋላ ላይ ሆኖ ሲመለከት የኢትዮጵያን ኃጢአት በሙሉ እግዚአብሔር ያሳየው ይላል እና የኢትዮጵያን ካልማርክልኝ ብሎ እዚያ ዝቋላ ባህር ውስጥ 100 ዓመት ሲጸልይ ኖረ። ባህር ውስጥ ተደፍቶ ይላል እና ይሄ ራሱ አንድ ትልቅ ጥያቄ ነው። አንድ ሰው ባህር ውስጥ 100 ዓመት ሲጸልይ ኖረ። አሳዎች እንትኑን ይሄ ስጋውን እየፋቁት 100 ዓመት ባህር ውስጥ ሲጸልይ ኖረ። እኛ እስካሁን የምናውቀው በክርስቶስ ሰምራ ነበር አለ። ክርስቶስ ሰምራ የምትባለዋ ጣና ሐይቅ ውስጥ 12 ዓመት ሆዷ ተቀዶ አሳ በውስጧ እየተመላለሰ ስትጸልይ ኖረች ብለው ስለነገሩን በዚህ በጣም እንትን እንል ነበረ። ነገር ግን በጣም በሚገርም ሁኔታ እሱ ደግሞ 100 ዓመት በጣም ይገርማል። ይሄ አንዱ ትልቁ እንትን ነው። አንዱ ትልቁ የሚገባው ጥያቄ ማለት ነው። ይህም ብቻ አይደለም። ከዚህ ጋር ተያይዞ ሌላ ደግሞ ታሪክ አለ። ሰውየው ምን አድርጓል ከተባለ ልክ 100 ዓመት ሲጸልይ ከኖረ በኋላ ኢትዮጵያን ማል እያለ 100 ዓመት ሲጸልይ ከኖረ በኋላ ወጥቶ እዚያው ዝቋላ አካባቢ የሚኖሩ ሰዎችን ገሏል። በመብረቅ ገደለ ነው የሚለው። ንጉሱንና ሰራዊቱን በመብረቅ ገደለ ይላል። እንግዲህ የሚቃረን ነገር ነው። በአንድ በኩል ኢትዮጵያውያንን ማርልኝ ብሎ 100 ዓመት ባህር ውስጥ ጸለየ ይለናል። በሌላ በኩል ደግሞ እሱን የተቃወሙትን ንጉሱንና ሰራዊቱን በመብረቅ ገደለ ይላል እና እነሱን ከገደለ በኋላ ደግሞ እነሱን ካልማርክልኝ ብሎ ተዘቅዝቆ ተራራ ላይ ሆኖ ተዘቅዝቆ ሊጸልይ ሲል ምንድነው ያደረገው? ይሄ ሰይጣን መጣና ገመዱን በጠሰው እና ገመዱን በጥሶት ሊወድቅ ሲል ሚካኤል መጣና ላቁምህ ሲለው አይተወኝ ወስደህ ድንጋይ ላይ በግንባር የተከለይ ብሎ በግንባሩ ሂዶ ድንጋይ ነክሶ ደግሞ 30 ዓመት ጸለየ። በራሱ ቁሞ ድንጋይ ነክሶ 30 ዓመት ጸለየ። ይህንን ታሪክ እናገኛለን እና ይህንን ስናይ ሰውየው ምንድን ነው? ሰው ነው ወይስ ምንድን ነው የሚል ጥያቄ እናነሳለን። ሰው ነው ወይስ ምንድን ነው? አሁን አንዳንድ ጊዜ ሰው እንደዚህ አይሆን 30 ዓመት አንድ ሰው በግንባሩ ቁሞ መጸለይ ይቅርና 30 ደቂቃ እንኳ ይከብዳል አይደለም? ስፖርት የሚሰሩ ሰዎች አሉ እዚህና ብንጠይቃቸው 30 ደቂቃ እንኳ በራስ ቁሞ መቆየት አይቻልም። ግን እሱ 30 ዓመት ድንጋይ ነክሶ ከዚያ ሲነሳ አናቱ እንደ ውሃ ፈሶ ጥርሱ ብሎ ተገኘ ይላል እና ይህንን ስናነሳ ሰውየው ትንሽ ጥያቄ ያለበት ሰው ነው። በታሪክ እንዳየሁት ለማጥናት እንደሞከርኩትኝ ይሄ ሰው በግብፅ አይታወቅም። የግብፅ ቅዱሳን በተለይ እነዚህ ኦሪየንታል አብያተ ክርስቲያናት የሚባሉት አሃት አብያተ ክርስቲያናት የሚባሉት በሙሉ ቅዱሳኖቻቸውን በእንትን አስፍረዋል፣ በመዝገብ አስፍረዋል። ቅዱሳን ብለው የሚያከብሯቸውን ማለት ነው እና ይሄ ሰውዬ ግን የለም እና ግብፅ አይታወቅም። በሌሎችም አሃት አብያተ ክርስቲያናት አይታወቅም። የሚታወቀው ኢትዮጵያ ብቻ ነው። ለምሳሌ የግብፅ ሰው ነው። ግብፅ ነው የተወለደው። በጀመሪያ 300 ዓመት የኖረው ግብፅ ነው። የመነኮሰው ግብፅ ነው። ቅስና ዲቁና የተቀበለው ግብፅ ነው። 300 ዓመት የኖረው ግብፅ ነው። ግን የግብፅ ቤተክርስቲያን አታውቀው። ቅዱሳን እንኳን በምትላቸው ቅዱሳን ብላ ባሰፈረቻቸው መዝገብ ላይ የለም፣ ስሙ የለም። ሌሎችም አሃት አብያተ ክርስቲያናት የሚባሉት እነዚህ ሴሪያ ሴሪያ፣ ህንዲያ፣ እነዚህ አርሜኒያ የሚባሉት እነሱ ጋር ሁሉ ሲታይ የዚህ ሰውዬ ስም የለም፣ የሌሎች ስም አለ እና ከዚህ የተነሳ ሰው ሳይሆን ይህ ሰው በምናብ የተፈጠረ ሊሆን ይችላል የሚል ሐሳብ አለኝ
እና ስለሱ ያለው ታሪክ ይሄ ነው። ሌላውን ደግሞ እናንተ ጨምሩበት። አመሰግናለሁ። እግዚአብሔር ይባረክ። እንግዲህ በጣም ሰፊ የሆነ ማብራሪያ ነው መርጌታ ኃይለ ልዑል የሰጡት። ከቤተ ክርስቲያን ግን ገድሉን ሲያነቡት ይህን ያክል ታሪክ እንዴት እንደመጣ ከየት እንደተወለደ ምናልባት አባቱን እና እናቱን ይጠቅሱ ይሆናል እንጂ ያድርገው ለሰዎች እንኳ ቢያስረዷቸው እንዴት ይሄ ሊሆን ይችላል ብለው ቢያንስ ወጣቱ ክፍል ይህንን በጣም ሊጸየፈው የሚችል ታሪክ ነው ብዬ አምናለሁ። ላይቀበለው ወይም ደግሞ ሊገፋው የሚችል ታሪክ ነው። በዚህ በ21ኛው መቶ ክፍለ ዘመን እንዲህ አይነት ነገር እየተወራ መኖር እጅግ ከባድ ነው። እንግዲህ መርጌታ ኃይለ ልዑል ያነሷቸው ሀሳቦች ዋና ዋናዎቹን ነው። እንዲያው የሚገርማችሁ ደግሞ ልብስ የለውም ይህ ሰውዬ፣ ልብስ የለውም። ልብሱ ፀጉር ነው ሙሉ በሙሉ ከራሱ እስከ ጥፍሩ ድረስ ፀጉር ነው እና ልብስ የሚባል ነገር ከጀርባው ያልነካው ሰው ነው ሰው ከሆነ። ነገር ግን ደግሞ እኔ አንድ ገድል ደግሞ እያነበብኩኝ እንደ መላእክት ነው የሚለው። እንዲያውም ከኢትዮጵያ ኢየሩሳሌም ሲሄድ ማንም አያየውም ነበር ሰው በቃ አይደለም ብለው አባ ገብረ መንፈስ ቅዱስ ዘይሰርር ባክናፍ ይሉታል። በክንፎቹ ይሄድ ይለዋል። ክንፍ እንኳ አላየሁበትም ግን በክንፉ ይሄዳል ይላል። እዛ ገድል ግን ሳነበው ተሰውሮ ይሄድ ነበር ይላል። ኢትዮጵያ ነው ሲሉት ኢየሩሳሌም ይገኝ ነበር እና እንደ መላእክት ነው ነገርየው ብለው ይናገራሉ በገድሉ ማለት ነው። እና ይሄ ቀደም መርጌታ ኃይለ ልዑል እንዳሉት እንትን ነው፣ ምናብ ነው። በሰዎች ላይ በደንብ አድርገው የጠቀጠቁባቸው ምናብ። ሌላው ይሄ 30 ዓመት የጸለየ ጊዜ ድንጋይ ጋር ተቀርቅሮ የነበረ ጊዜ እንዲያው እሱን በደንብ ብንለው ጥሩ ነው። ሁልጊዜ ጊዮርጊስ ሞቶ ተበትኖ ከዛ በኋላ ምን ላይ አቃጥለውት ምናምን ሰበሰበው ይላል። የዚህም ሰውዬ ናላው ይሄ እንትኑ አንጎሉ ነው የሚለው ራሱ መጽሐፉን የምናላፍ ያ በቃ ፈሶ ባዶ ሆኖ ደረቅ አጥንት ሆኖ እንደገና መልሶ ጌታ ሰብስቦ አምጥቶ ያንን ሁሉ እንደገና ደግሞ ያቆመዋል ይሄ ሰው እና እንዲህ አይነቱን ተረታ ተረት ያላስወገደ ትውልድ እኔ እግዚአብሔርን እየተሳደበ የሚኖር ትውልድ ነው ብዬ ነው የምወስደው። እና እንዲህ አይነቱን መጽሐፍ ለምን እንደማይመረምሩት ያው እንግዲህ እነሱ ያውቃሉ። ዛሬም ምንላችሁ ቅድም አቦ የሚለውን ስያሜ ሰይጣን ነው አይደለ? አቦዬ በል ሲባል አቦዬ ማለት አቅጦት ለማለት ፈርቶ አቧል አሉ እና ሰይጣን የሰየመው ነው ማለት ነው አቦ የሚለው እና የሰይጣን ስያሜ እንለዋለን። ገብረ መንፈስ ቅዱስ የሚለውን ያው የማርያም ስዕል ያወጣችለት ነው ይባላል። እሱንም እያየነው ነው። ስለዚህ ገብረ መንፈስ ቅዱስ ብላ የምታወጣ ስዕል ከሆነች እንዲያው በእውነቱ በሐዋርያት ሥራ ምዕራፍ 13 ላይ ያለውን ጳውሎስንና በርናባስን ለጠራኋቸው ለዩልኝ ያለው ሕያው መንፈስ ቅዱስ እንዲያው በእውነት እንዴት ያየው ይሆን ይህንን ጉዳይ? ምክንያቱም አንድ ስዕል ገብረ መንፈስ ቅዱስ የመንፈስ ቅዱስ ባሪያ ብላ ስታወጣ ቀልድ ነው እንዴ? አንድ ስያሜ ዝም ብሎ የመንፈስ ቅዱስ ባሪያ ብሎ መሰየም እንኳን ያ ግዑዙ በሰው እጅ የተሰራው ቀርቶ ሰው እንኳ ጻድቅ እንኳ ማንንም ሰው ገብረ መንፈስ ቅዱስ የመንፈስ ቅዱስ ባሪያ ብሎ መሰየም አይችል። ሰያሚው መንፈስ ቅዱስ ራሱ አይደለም እንዴ? የሐዋርያትን ሥራ ማየት እንችላለን። አባቶቻችን እኮ በመንፈስ ቅዱስ ነው ምርጫቸው የሰየማቸው መንፈስ ቅዱስ እንጂ ሰው አይደለም የሰየማቸው። እና ይሄን ሰውዬ በጣም ይገርመኛል። ሌላው ብሉይ ኪዳንና አዲስ ኪዳን ተማረ ይላል። ሳይበላ ሳይጠጣ እንዲሁ ሰውዬ ሰው ሆኖ ከሆነ እንዴት ነው ብሉይ ኪዳንና አዲስ ኪዳንስ እንዲሁ ቀላል ነው? እሺ መርጌታ ኃይለ ልዑል አለ እንደ ግብፅ ላይ ብሉይ ኪዳንና አዲስ ኪዳን ትምህርት አንድምታ ይኖር ነው መጽሐፍ ቅዱስን ነው እንደ መጽሐፍ ቅዱስን ለማለት ነው።
ደግሞ አይመስለኝም፣ እንደሱ አይመስለኝም። ከአብነት ጋር አያይዘውታል። አብነት ትምህርት ቤት ተማሪ ይላል እኮ እዛ ላይ። ብሉይ ኪዳንና አዲስ ኪዳንማ ለመማር ቢማር ኑሮ እንዲህ አይሆንማ። የራሱ ቢማር እንደዚህ አይሆንም። ትምህርት ቤት ገባ እኮ ነው የሚለው። የአብነት ትምህርት ቤት ገባ። ቅድም ያሉት ዘመደ ብርሃን ነው ያላችሁ፣ አባ ዘመደ ብርሃን የሚባለው ሰውዬ በእውነት ዘመደ ብርሃን፣ ይሄ ትክክለኛ ኦሪጂናሉ የኢትዮጵያዊ ስም ነው። ራሱ አሁን ግብፅ ዘመደ ብርሃን ብንላት አይደለም ዘመደ ብርሃን፣ እንዲያው ብርሃን የሚለውን እንኳ ብንጠራ አሁን እንትን ትለናለች እንዴ? እና በጣም የሚገርመው የግብፅ ተጽዕኖ ምን ያክል እንደሆነ በደንብ በዚሁ ማስተዋል ጥሩ ነው ብዬ አስባለሁ። ወደ ቀጣዩ ሀሳብ ስሄድ በጣም በሰፊው በዚህ በአቦ ጉዳይ የአቦ ገድል ብቻ አይደለም፣ ስንክሳሩ ብቻ አይደለም፣ ታምረ ማርያምም ዘግቧል ስለ አቦ። ታምረ ማርያም ራሱ በጣም የሌለበት የለም። ይህ ሰውዬ የዜማ መጽሐፍት ብቻ አይደለም፣ ታምራቱ፣ ገድላቱ፣ ድርሳናቱ ያጋሩታል። በሁሉም ቦታ ይገባል፣ የማይገባበት የለም። በሳታቱ ይገባል፣ የማይገባበት የለም አቦ። እና እንዲሁ እስኪ ምናልባት በደንብ አድርገን እንድናየው ገድሉን እስኪ መርጌታ መላክ ከገድሉ ያለው ታሪክ የአቦ ታሪክ ምን ይመስላል? ከገድሉ እንደ የተወሰነው መቼም ተገድሎ አያልቅ እና እንዲያው እስኪ ገድሉን ምን ይላል? ከገድሉ ያሉትን ሀሳቦች ሰው ያካፍሉ እስኪ። እግዚአብሔር ይመስገን። እግዚአብሔር እናመሰግናለን። እንግዲህ ደግሞ ዛሬም በእንደዚህ አይነት ፕሮግራም ደግሞ ለመነጋገር ቁጭ ስላልን እግዚአብሔር እናመሰግናለን። እንግዲህ ይህንን ሚዲያ የሚከታተሉ ሰዎች ብዙ ነገር እንደሚያገኙ ተስፋ እናደርጋለን። ሀገራችን፣ ቤተ ክርስቲያናችን፣ ሕዝባችን በድቅድቅ ጨለማ ውስጥ ባለማወቅ እየሄደ ስለሆነ እየኖረም ስለሆነ እውነትን ለይቶ ያውቅ ዘንድ የእግዚአብሔርን ቃል ወደ ማንበብ መጽሐፍ ቅዱስን ወደ መረዳት ቃሉን ወደ መስማት ወደ ማዳመጥ ይመጣ ዘንድ እኛ የመጽሐፍቶችን ስህተት ሁሉንም ጥርግ አድርገን ባናወጣም ግን ጎላ ጎላ ያለውን ነገር ህዝብ እንዲሰማው ስለምንፈልግ ነው፣ ሌላ ነገር አይደለም። እና ይህንን በእርግጠኝነት ይህንን ፕሮግራም የሚከታተሉ ሰዎች ለብዙ ሰዎች ለምስክርነት የሚሆን ነገር እንደሚያገኙ እርግጠኞች ነን። ለምን ብዙ መረጃዎችን ነው በየጊዜው የምናቀርበው፣ በየጊዜው የምናወጣው እንደዚያ ስለሆነ እና አድማጮቻችን፣ ተከታዮቻችን መልእክቱን በጽሞና ከመጽሐፍ ቅዱስ ጋር ያለውን ንጽጽር እያዩ እያዳመጡ ለህዝብ ሸር ማድረግ እንዳለባቸው በዚሁ መልእክት ማስተላለፍ ፈልጋለሁ። ሌላው ከሌላ አንግል የሚታይበት መንገድ የለውም። ይሄ ፕሮግራም መንፈሳዊ አገልግሎት ነው። በቃ ሌላ ነገር የለውም። ሰው እውነትን እንዲያውቅ እንዲረዳ ነው የምንሰራው። ሌላው እንግዲህ ስለ ገብረ መንፈስ ቅዱስ ወይም ደግሞ ስለ አቦ ስንመጣ ብዙ መጻሕፍቶች አሉ። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ በሀገራችን የተጻፉ ብዙ መጻሕፍቶች አሉ። 1፣ 2፣ 3 መጽሐፍ ጠቅሰን ብቻ ልንናገር የማንችለው ነው ይሄ አሁን ዛሬ ያነሳነው ርዕሰ ጉዳይ ማለት ነው። ግን ካነሳነው ርዕሰ ጉዳይ በ2 በ3 ከፍለን የምናያቸውን ነገሮች ለምሳሌ ገድሉን ስናነሳ ገድል አንባቢው ህዝብ አለ። ገድል የሚወድ፣ ገድል የሚያነብ፣ ገድል የሚሰማ፣ ገድል የሚያጽፍ፣ ገድል የሚያሳትም፣ ገድል የሚገዛ፣ ገድል ደግሞ ስጦታም አድርጎ አሽጎ የሚሰጥ ህዝብ ነው ያለ። አሁን ወደ ገድሉ ስንመጣ ገድሉን የሚከታተለው ማን ምዕመናን ናቸው። አሁን እዚህ ጋር ለይተን መናገር አለብን። ሊቃውንትን በሊቃውንት ደረጃ መሞገት አስፈላጊ ነው። ምዕመናንን በምዕመናን ደረጃ መሞገት አስፈላጊ ነው። ካህናትንም በካህናት ደረጃ መሞገት አስፈላጊ ነው። ለምሳሌ ካህናት ራሱን ችሎ ስለ ካህናት የሚናገር ብዙ ነገር አለ። በዚያ መስፈርት ስንመጣ የካህናትን አገልግሎት ማየት እንችላለን። ስለዚህ አሁን እኛ ገድሉን አሁን ቀዳሚ አድርገን ስናነሳ ገድሉን ነው የምናነሳ። ቀጣይ ዚቁን ምኑን እናነሳለን። ታምረ ማርያም እንደተባለው ስንክሳርም አለ የዕለቱ ማለት ነው። የዕለቱ የሚነበብ እና እዚህ ጋር ስንመጣ እንደ መግቢያ ሰው መረዳት ያለበት ብዬ የምለው እኔ ገድሉን ሳነብ በጣም እንደ ጥያቄ ለህዝቡ የማቀርበው ነገር አንደኛ እዚህ ጋር የምታዩዋቸው ስዕሎች የሥላሴ ስዕል ናቸው። አሁን እዚህ ጋር አብ የትኛው ይሁን ወልድ የትኛው ይሁን መንፈስ ቅዱስ የትኛው ይሁን የሚናገር ነገር የለም። ይሄ ነው አብ አላሉም፣ ይሄ ነው ወልድ አላሉም፣ አጋዕዝተ ዓለም ሥላሴ ብለው መደዳ አስቀመጧቸው። ጥሩ። ይህንን ካየው በኋላ ሌላው ጥያቄ የሚያጭረው መልኩ ተቀይሮ እዚህ ጋር ደግሞ እንመጣለን።
አየው እዚህ ጋር ማን ነው አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብሎ ለብቻው ደግሞ መጥቷል። እዚያ ጋር ሽበታም ጺማም ሆኖ ተደርድሮ እናየዋለን። እዚህ ጋር ደግሞ ምን ሆኖ ሌላ መልክ ይዞ ደግሞ መጣ። ሲቀጥል እዚህ ጋር ደግሞ ስንመለከተው እዚህ ጋር ደግሞ ምን ሆኗል? ምስለ ፍቁር ወልዳ የሚል አለ። እዚህም ጋር ስንመጣ ደግሞ ሚካኤልና ገብርኤል ተብሎ በቀኝና በግራ ተቀምጧል። እዚህ አቦ ያለ፣ እዚያ ደግሞ ማን አለ? ተክልዬ አለ። ቅድም መርጌታ ቀጸላ ብዙ ጻድቃኖች አሉ። ከጻድቃን መካከል ታላቁ ጻድቅ የሚባለው አቦ ገብረ መንፈስ ቅዱስ የሚባለው ማለት ነው አቦ። ስለዚህ እዚህ ጋር አለ ተክልዬ፣ እዚህ አለ። አሁን ሚካኤልና ገብርኤልን በቀኝና በግራ ለመሳል ይሄ ገብርኤል ነው ይሄ ሚካኤል ነው ልንል የሚያስችል እውቀት ወይም ደግሞ መረጃ የት ተገኝቶ ነው የሚለውን እንደ ጥያቄ ያቀርባሉ። ለምሳሌ ሚካኤልን በቀኝ ገብርኤልን በግራ የሳሉበት ምክንያት ራሱ መብራራት አለበት። እንደው ዝም ብሎ ስዕል መደርደር ብቻ አይደለም እና ትርጉም ቢኖረው ጥሩ ነው። እንደው ዝም ብሎ መጽሐፍ ብቻ ሳይሆን ለማለት ነው። ሌላው ቅድም መምህር ኃይለ ልዑል ያነሱት ሀሳብ አለ። ይሄ እዚህ ላይ አሁን ስንመለከተው አቡዬ ነው ይሄ አይደል? እዚህ ጋር ምንድነው አቡዬ ነው። ከላይ እስከታች ጥፍሩ ሁሉ እንትን ነው ጸጉር ነው። ግን እዚህ ጋር ስንመለከት ምን አለ? ስሳ አንበሶች አሉ፣ ስሳ ምኖች አሉ፣ ነብሮች አሉ። ግን የነዚህ ቀለባቸው ስጋ አይደለም፣ ምንም ቅጠላ ቅጠልም አይደለም፣ ምንም አይደለም። ከአቡዬ እግር የሚበነውን ትቢያ እየላሱ አብረው ለዘመናት ኖሩ ነው የሚለው። ይሄም ጥያቄ አለ በዚህ ላይ እና አንበሳና ነምር ትቢያ እየበላ የሚኖር እንስሳ አይደለም። በተፈጥሮ ራሱ ይሄ ተፈጥሮን ያፋለሰ ትምህርት ስለሆነ በደንብ አድርገን ማየት አለብን ማለት ነው። እና ከተፈጥሮ ውጭ ነው አሰራሩ ራሱ አይሄድም። እንዲሁ ራሱ ምንም አይነት ነገር ሌላው ይሄንን ገድል ያሳተመው ያው ዝቋላ ገዳም እንደሆነ በደንብ አድርጎ ይናገራል። ይኸው ስዕሉን ያስቀምጣል። ዝቋላ ገዳም ነው። ሌሎችንም ስዕሎችን ያስቀምጣል። እንግዲህ ወደ ዋናው ሐሳብ ስንመጣ ገድለ ገብረ መንፈስ ቅዱስ ላይ የተቀመጡ ሐሳቦች ዋና አንኳር ብለን በትክክል ህዝብ መስማት አለበት፣ ህዝብ ማዳመጥ አለበት፣ ለህዝቡ ትምህርት ይሆናል ብለን የምናነሳቸው ነገሮችን እንግዲህ ከገድሉ ጭምቅ ተደርገው የወጡ ሐሳቦች ናቸው። እነሱን በቅደም ተከተል በምናነሳው ገጽ በምናነሳው ምዕራፍ ቁጥር ውስጥ እየገባችሁ እያንዳንዱን ገድል ማንበብ ትችላላችሁ፣ መረጃውን መከታተል ትችላላችሁ። ግን እዚህ ጋር በገብረ መንፈስ ቅዱስ የተዋሸው ውሸት አንደኛ ገብረ መንፈስ ቅዱስ እንዲወለድ የምስራች ያበሰረች ራሷ የማርያም ስዕል ናት የሚለው እዚህም ጋር አለ። የማርያም ስዕል አቅሌስያን አበሰረቻት ይላል። አሁን ለምሳሌ አቅሌስያ ምንድነች? መካን ነች። አባቱ ስሞን አባቱ ነው። መካን ሆኖ የኖሩ ሰዎች ናቸው እነዚህ። ይቺ አቅሌስያ የተባለችዋ ሴት መካን የነበረችዋ ሴት ልጅ እንድትወልድ ያበሰረቻት የማን ስዕል ናት? የማርያም ስዕል ናት ነው የሚለው። አሁን ገድሉ ላይም እንደዚያ ነው የሚለው። ታምሮም ላይም ወደፊት እናየዋለን እንደዚያ ይላል። ስዕል አፍ አውጥታ አንቺ ለቤተ ክርስቲያን ጻድቅ ቅዱስ ነቢይ እንደ ኤልያስ እንደ መጥምቆ ዮሐንስ በንጽሕና የተመሰከረለት እንደ ገብርኤል እንደ መላእክት በክብር የተካከለ ልጅ ትወልጃለሽ ብላ የድንግል ማርያም ስዕል አቅሌስያን አበሰረቻት። በምስራቅ ተነበየችላት። ከዚያ በኋላ ልጅ ወለደችላት። ይሄ ሰውዬ የተጸነሰው የማርያም ስዕል ለአቅሌስያ ልጅ ትወልዳለች ብላ በመናገሯ የተጸነሰ መሆኑ ይናገራል። እና ከዚያ በኋላ ተጸነሰ። 9 ወር ከ5 ወር በእናቱ ማህፀን ቆየ። ከዚያ በኋላ ምን አደረገ? ተወለደ። ሲወለድ እናቱ ምን አላለችም ነው የሚለው? አላቀፈችም ነው የሚለው። አሁን እናቱ እንኳን በመጠቅለያ ጠቅልል አድርጋ ካብራኳ ሲወጣ ምንድን ነው ያደረገችው? እቅፍ አድርጋ የእናትነትን ጸጋ አላካፈለችው። መንፈስ ሆኖባት እኔ አላቅም በቃ። ስለዚህ ምን ሆነ? ወለደችው። ከዚያ በኋላ አላቀፈችው። ከዚያው ቁጭ እንዳለ እዚያው እኮ ምጥ ላይ ነበረች ሴትዮዋ፣ ወለደችው። እዚያው ላይ እሷ እትብቱ እየተቆረጠ ምናምን እያለ እሱ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ማመስገን ጀመረ ይላል። ይሄ እና አላቀፈችም፣ ቆመ ኖረ። ከዚያ ጡት አልጠባም፣ ልብስ አልለበሰም፣ የዚህን ዓለም ጣዕም አላወቀም ይላል። ምንም ነገር ልብስ ሳይለብስ ራቁቱን ምንም ነገር ጣዕመ ዓለምን ሳያውቅ ኖረ ይለናል። ጣዕመ ዓለም ማለት የዚህን ዓለም ነገር ማለት የሚበላው የሚጠጣው የትኛውን ነገር ጣዕመ ዓለም ስንል እህል መብላት፣ መጠጣት፣ መልበስ፣ መዳር፣ መሞሸር፣ ማጌጥ፣ ጫማ ማድረግ ምን እንበለው ምንም ይሄ ነው። አሁን በምድራችን አሁን ህዝብ ማንኛውም ሰው እንደሚያደርገው አይነት አልሆነም ሰውየው። ለምንድን ነው? ፍጹም እንደ መላእክት ነው የሆነው። እንደ መላእክት ነው የሆነው። ምንም ነገር ከመሬት ጋር የለውም፣ ንክክ የለውም ይለናል። ከዚያ ከማር ከወተት በቀር አልቀመሰም ይላል። እዚያው ሲፋለስ ተመልከተው።
ገድሉ መጀመሪያ ላይ እህል አልበላም፣ ውሃ አልጠጣም፣ የእናቱን ጡት አልጠባም፣ ጣዕመ ዓለምን አልቀመሰም ይለንና ከማር ከወተት በስተቀር ምንም አልቀመሰም ይላል። ለምሳሌ አሁን አንዳንዴ አመጣለሁ ዚቁል ራሱን ችለን እንመጣበታለን። እና እዚህ ጋር አሁን ተፋለሰ። ለምሳሌ ይችን አሁን ላንባት። ለምሳሌ አሁን ይችን ከማር ከወተት በስተቀር በቀር አልቀመሰ የሚል ገጽ 7 ላይ ስንሄድ እናገኛለን። አሁን ተፋለሰ። እዚያ ጋር ውሸት ተመልከት። አሁን እንግዲህ ይህንን ስንናገር እኛ መጽሐፍ የሚለው ነው የምንናገር። ግን ለምን ይህን ተናገራችሁ ተብለን መከራችንን የሚያሳዩት ግን እውነቱን መናገር ኃጢአት ነው ወይ? ኃጢአት እኮ እውነትን አለመናገር ነው፣ መደበቅ ነው። እና ይህንን ነገር በደንብ አድርገን ማየት ስላለብን ገጽ 7 ላይ ስንሄድ ቁጥር 5 ላይ ስንሄድ እናገኘዋለን። 5 ላይ ምን ይላል? እናቱም ሞግዚቱን መሬት እንዳታስነካው በአማረ በተዋበ ቤት እንጂ ወደ ተርታ ቤት እንዳታስገባው ከማር ከወተት በቀር እህል እንዳታቀምሰው ከመብራት በቀር ወደ እሳት እንዳታቀርበው አዘዘቻት። ሞግዚቲቱም እሺ አለቻት ይላል። አሁን እዚህ ጋር ተመልከት። መጀመሪያ ላይ ምንድን ነው ያለ? እህል አልበላም፣ ውሃ አልጠጣም፣ የእናቱን ጡት አልቀመሰም፣ ጣዕመ ዓለምን አልቀመሰም፣ ምንም አላደረገም ይለንና ወዲያውኑ ገድሉ ተገልብጦ እዚያው ገጽ በገጽ እኮ ነው የሚጣረሰው። እዚያው ገጽ ያሳደገውን ማን ብርሃን ነው የሚለው? ዘመደ ብርሃን ነው። አሁን ደግሞ ሞግዚት አለ። ሞግዚት ይላል እዚህ ጋር ራሱ ደግሞ እዚህ ጋር የሚፋለሰው ይኸው ሌላ ሞግዚት አለ። እዚህ ጋር በሴት ሞግዚት ነው ያደገው። እዚያ ታምረ ማርያም ደግሞ አባ ዘመደ ብርሃን የተባለ ሰው አሳደገው ይላል። ድሮስ ሕፃን ልጅ ከወተት በቀር ምን ሊበላ ምን ሊጠጣ ነው? ድሮስ ከወተት በቀር ምን ሊጠጣ እና እንዳታቀምሺ ብላ ሞግዚት ነገረቻት። ከዚያ መሬት እንዳይነካው ትልቁ ነገር አሁን ሕፃን ነው ተወለደ አይደለ? ከዚያ በኋላ የሚኖረው አየር ላይ ነው። መሬት አይነካው። መሬት እንዳታስነኪ ተብላ ማለት ነው። አስብ፣ ሕፃን ልጅ ሲጀምር በባህሪው እንደው ካልተንከባለለ ካልተንፈራገጠ እንደው ዝም ብሎ ያገኘውን ነገር እንትን ካላለ በጣም አደ ይሄ ግን የሚገርመው ነገር መሬት ላይ እንዳታስቀምጭ ከማር ከወተት በስተቀር እህል እንዳታቀምሰው አዘዘቻት ነው የሚለው። አሁን ገድሉ ገጽ በገጽ ነው። ገጽ 4:3 ላይ የሚናገረውን ሀሳብ ገጽ 5 ላይ ያፈረሰው ማለት ነው። ለዚህ ነው እኛ ስህተት የሆነውን ነገር ስህተት ነው፣ ትክክል የሆነውን ነገር ትክክል ነው እንድንል በጣም ሁል ጊዜ የምንገደደው ለዚህ ነው። ስለዚህ መጽሐፉን በምናይበት ጊዜ የተሳሳተ ሀሳብ እንዳለ በደንብ አድማጮቻችን ማየት መቻል አለባቸው። እና ከዚያ ሌላው ላይ ስንሄድ በ3 ዓመቱ መላእክት ወደ ገዳም እየመሩ ወሰዱት ይላል። በስንት ዓመቱ? በ3 ዓመቱ ነው የሚለው። አሁን ለምሳሌ ገጽ 8 ቁጥር 8 ላይ ስንሄድ ገድለ ገብረ መንፈስ ቅዱስ የሚያወራው ምንድን ነው? በ3 ዓመቱ መላእክት እየመሩ ቀጥታ መላእክት መጥተው እየመሩ እሱን ወዴት ወሰዱት ነው የሚለው? ወደ ገዳም ወሰዱት ይላል። እና ገጽ 8 ቁጥር 8 ላይም ስንሄድ ይህንን ምን እናደርጋለን እናገኛለን። ቁጥር 8 ላይ ከ3 ዓመት በኋላ ይላል መላእክት እየመሩ ወደ ገዳም ወጣ። ሞግዚቲቱም ካጠገቧ ፈልጋ ባጣችው ጊዜ ደነገጠች ይላል። አሁን መላእክት ከሞግዚቲቱ ነጥቀው ይሆን እንደ ጭልፊት አድርገውት ይሆን ሲወስዱት አላየችም። ስታይ ገብረ መንፈስ ቅዱስ የለም፣ እቃው ውስጥ ገብቶ የት ነው? የለም። የት ወሰዱት? መላእክት እየመሩ ወዴት ወሰዱት ይላል? ወደ ገዳም ወሰዱት ይላል። በስንት ዓመቱ? በ3 ዓመቱ። በደንብ ይህንን ተከታተሉ። ከዚያ በኋላም ብሎ ይናገራል። ቀልደኛው ሰይጣን የሚል ሀሳብ ላንሳ። ከዚያ በኋላ አንድ ነገር ተከሰተ ማለት ነው። ወደ ገዳም ሄደና ገጽ 13 ላይ ስንሄድ እንደዚህ ይላል 21 ቁጥር ላይ ሰይጣንም ያነጋገርህ ትርጓሜ ምንድን ነው? በእርጅና ምክንያት አይምሮዬ ዝሏልና አንተ ሕፃን እስኪ ንገረኝ አለው። እግዚአብሔርም የሰይጣንን ልቡና ሰወረው። ሕፃኑም የዚህ ትርጓሜ ልነግር ትወዳለን? በእውነት እግዚአብሔር በፍጥረት ሁሉ የሰለጠነ ነው ብሎ ያነጋገሩን ትርጓሜውን ሁሉ አስረዳው። ሰይጣንም ከሕፃኑ አንደበት ይህን በሰማ ጊዜ ራሱን አዘን ብሎ አዝኖ ቆመ። ሕፃኑን ማንሳት አልተቻለውምና ይላል። አሁን ገብረ መንፈስ ቅዱስ አርጅቻለሁ ያለ ሰይጣን ነው። አይምሮ ይዝሏል፣ እባክህ አስረዳኝ፣ ሸምግያለሁ። አሁን ይሄ ቀልደኛው ሰይጣን ነው ያልኩት እኔ። ቀልደኛው ጥሩ ሽማግሌ፣ ጥሩ የሰይጣን ሽማግሌ ተገኘ እና እዚህ ጋር ምን አለ ይላል። ሰይጣንም በቃ እባክህ እስኪ ድገምልኝ፣ በእርጅና ምክንያት አይምሮ ይዝሏልና ሰይጣን ዝሎ ደክሟል፣ አርጅቻለሁ።
ሰይጣን እኮ ነው አርጅቻለሁ፣ አይምሮዬ ዝሏል፣ እባክህ ነገሩን ደጋግምልኝ አስረዳኝ ይላል ቁጭ ብሎ። ሰይጣን እኮ ነው ማንን? ገብረ መንፈስ ቅዱስን ሕፃን እያለ ከዚያ ገብረ መንፈስ ቅዱስ ደግሞ ለማስረዳት ይታተራል ይጥራል ማለት ነው። እና ከዚያ በኋላ ሰይጣንና ገብረ መንፈስ ቅዱስ ቁጭ ብለው እሱ ሽማግሌ ሆኖ አይምሮ እጃጅቶ አርጅቶ እባክህ ነገሩን ደጋግምልኝ አስረዳኝ እያለ እዚህ ጋር መታየት ያለበት በዚሁም የእሱን ማንነት ማየት አለበት። ከሰይጣን ጋር የሚያወራ ከሰይጣን ጋር የሚነጋገር ከሆነ ይሄ ሰውዬ ማን ነው? እድገቱም ከሰይጣን ጋር ማን ነው? ራሱ ሰውየው ራሱ ይሄ እኮ በጣም እንትን ነው። ጌታ ኢየሱስ ክርስቶስ ሰይጣን መጥቶ ሊናገር ሲል ዝም በል ከእርሱ ውጣ አለው እንጂ ከሰይጣን ጋር ቁጭ ብሎ አልተነጋገረም። ቅዱሳን እንደዚህ አላደረጉ እና በዚሁ ሰውየው ራሱ ማን እንደሆነ እንዲረዳ እሱን ለማለት ነው። እና እንደዚህ ሰይጣን አሁን ሰውየው ውሎ ከማን ጋር ነው? ከሰይጣን ጋር ነው። ንግግሩ ከማን ጋር ነው? ከሰይጣን ጋር ነው። እንዲያውም አርጅቻለሁ እያለ እድሜ ክልሉን ሁሉ እየነገረው ሰይጣን ማለት ነው። ይሄ ሰውዬ አሁንም ቅድም መምህር ኃይለሉ እንደተናገሩት ይሄ ሰው መጠናት አለበት። ጀርባው ምንድን ነው? ማን አሳደገው ብንልም ከሰይጣን ጋር እየዋለ እንዴት ነው አፍ ላፍ ተካፍቶ እያወራ ይህንን እሱ ቢሆንስ እኮ እንግዲህ መላእክት ወሰዱታለን ከሞግዚቷ ነጥቆ የወሰዱት መናፍስት ቢሆኑስ? እንግዲህ መላእክት ብለው ይስማሙት እሱ ያው መናፍስት ናቸው። እንደገና ደግሞ ከሰይጣን ጋር ስለዋለም ሊሆን ይችላል። እንግዲህ ኢየሩሳሌም ሄደ ሳይታይ የሚሉት ያው ምናልባት ከጥንቆላም ጋር በዕፀ መሰውርም ሊሆን ይችላል። እንግዲህ አይታወቅም። ግን እዚህ ጋር ምን ነው ሰይጣን አርጅቶ በጣም የገረመኝ ነገር እኔ በቃ አርጅቻለሁ ጃጅቻለሁ እስኪ እባክህ ነገሩን ደጋግምልኝ እያለ ሰይጣን ቁጭ ብሎ ከሕፃኑ አንደበት እየሰማ እያዳመጠ ቀጠለ ይላል። እና እንደዚህ አይነቱ ነገር ራሱ አንደኛ ከሰይጣን ጻድቃን ቅዱሳን በመጽሐፍ ቅዱሳችን ስንመለከት አንድም ጻድቅ አንድም ቅዱስ አንድም ነቢይ ከሰይጣን ጋር አፍ ላፍ አያወራም። ጌታችን ቅድም እንዳሉት ኃይል መምህር ኃይለ ልዑልም ሰይጣንን ገስጾት ሄደ እንጂ እንደውም የቤተ ክርስቲያን ትርጓሜ አንዳንድ ጊዜ እንደ ጉም በኖ እንደ ጢስ ተኖ ጠፋ ነው የሚባለው ሰይጣን ማለት ነው። እንደዚያ ነው የሚሉት። እና አሁን ሰይጣን ከሰው ጋር ቁጭ ጻድቅ ቢሆን ኑሮ በትክክል ገብረ መንፈስ ቅዱስ ጻድቅ ቢሆን ኑሮ ለሰይጣን ታሪክ አይተርክም። ቁጭ ብሎ ላስረዳ እያለ መከራውን አይውልም። ሰይጣን ቁጭ ብሎ ጃጅቶ ምን ይሰራል እዚያ ጋር? እና አንደኛ ሰይጣን የሚያረጅ ነው ወይ አይምሮ የሚያረጅ የሚሸመግል በቃ ጃጅቶ ጎብጦ የሚታይ ነው ሰይጣን። እንዲህ አይነቱ ትምህርት እንግዲህ ነው። ይህንን ነው እኛ እየተቃወምን ያለነው። እና እንዲህ አይነት ነገሮቹ በደንብ መጠናት አለባቸው። ሌላው በዚሁ በገድሉ ላይ ስንሄድ የእግዚአብሔር መልአክ ቅዱስ ገብርኤል ሕፃኑን ገብረ መንፈስ ቅዱስን ሳመው ይላል። ገብርኤል ሳመው ይላል። ማንን ሳመው? መንፈስ አይደለም እኮ ገብረ መንፈስ ቅዱስን መልአኩ ቅዱስ ገብርኤል ምን አደረገው ነው የሚለው? ሳመው ነው። በምን አፉ ሳመው? አደረ እኮ አሁን መላእክት ሰውን የመሳብ መናፍስት እኮ መናፍስት ናቸው። ምን አፍ አላቸው? አይታዩም፣ አይጨበጡም፣ አይዳሰሱም፣ ረቂቃን ናቸው። ዘሬሲውም ለመላእክቱ መንፈሰ ወለለታ ከጎነ ደሳት ሳረራ ለምድር ዋጽና ከሜታን ከቀል አይደል የሚለው። እና እንደዚህ ብሎ ከተናገረ አሁን ይሄ መልአኩ ቅዱስ ገብርኤል አንድ ላይ ቅዱስ ሆኖ እናየዋለን። አንድ ላይ ደግሞ የሰው ባህሪ ተገልጦበት ሰው ሲስብ ሲሳሳም እናያለን። እንዲህ አይነት መላእክት የሉትም እግዚአብሔር። እና መልአኩ ቅዱስ ገብርኤል ሕፃኑን ገብረ መንፈስ ቅዱስን ሳመው በጀርባው አዝሎ እስከ 7ቱ ሰማያት ወሰደው ይላል። አዝሎ ነው። አሁን ይህንን ያዝልኝ። ይሄ ገጽ ስንት መሰላችሁ? ገጽ 16 ቁጥር 2 ላይ ስንሄድ ገድሉ ላይ የምናገኘው መልአኩ ቅዱስ ገብርኤል ሕፃኑን ሳመው፣ ከዚያ በኋላ ደስ አለው፣ ከዚያ በኋላ በጀርባው አዝሎ እስከ 7ቱ ሰማያት ወስዶ አደረሰው ይላል። አሁን ጀርባ አለ ማለት እናቶቻችን በሚያዝሉት አንቀልባ የሚባላል። አሁን ደግሞ የዘመኑ ማዘያ ሌላ አለ፣ በልብስ በተለያየ ነገር እና እናቶቻችን አዝለው እንዳሳደጉን እንደዚያ ገብረ መንፈስ ቅዱስን ገብርኤል በጀርባው አዝሎ እስከ 7ቱ ሰማይ ድረስ ተመልከት። መጽሐፍ ቅዱስ ላይ 7ቱ ሰማያት ይላል እንጂ የ7ቱን ሰማያት ቁጥር አያስቀምጥም መጽሐፍ ቅዱስ። በቤተ ክርስቲያን ታሪክ ግን ኤረር፣ ሰማይ ውዱድ፣ ጽርሐ አርያም፣ ኢየሩሳሌም ሰማያዊት ምናምን ሰማይ ውዱድ ምናምን እያለ ይቀጥላል። አሁን እዚህ ጋር እስከ 7ቱ ሰማያት ድረስ እዚያ እስኪደርስ ድረስ ገብርኤል በጀርባው አዝሎ ገብረ መንፈስ ቅዱስን አደረሰው ይላል። ይሄ ከእውነት የራቀ ትምህርት ነው፣ ትክክል አይደለም ይሄ። ስለዚህ ጀርባ የለውም ገብርኤል፣ አጥንት የለውም፣ ቁመት የለውም። እንደዚህ የሚታይ የሚጨበጥ ሰውን አዝሎ
መከራውን የሚያይበት ምክንያት የለም። ገብርኤል መንፈስ ነው፣ አይታይም፣ አይጨበጥም። ስለዚህ ይሄም ውሸት ነው ለማለት ነው። ማርያም ገብረ መንፈስ ቅዱስን በተወደደው ልጇም ትመስለዋለች ይላል። አሁን ገብረ መንፈስ ቅዱስን ከኢየሱስ ክርስቶስ ጋር መመሰል ይቻላል ወይ? ለምሳሌ ገጽ 30 ቁጥር 16 ላይ ስንሄድ በልጇ በወዳጇ ገብረ መንፈስ ቅዱስን ድንግል ማርያም የመሰለችው መሆኑን ይናገራል። መሰለችው ይላል። አሁን በክርስቶስ መመሰል ይችላል ይሄ ሰው? አይቻልም። እንትኑን እኮ ስታየው ንጽጽሩን እኮ ስታየው ከክርስቶስ ጋር ነው የሚነጻጸረው። ይበልጣል፣ እንዲያውም በልጧል፣ ይበልጣል። እናየዋለን። ምን ይላል መሰላችሁ? እንደውም ንባቡ ምን ይላል? ገጽ 31 ላይ ምን ይላል መሰላችሁ? በጣም የሚገርም ሐሳብ ነው። የሚገርም ሐሳብ ነው። በጣም እንዴት እንደሆነ እኔ ብቻ አስቸጋሪ ነው እና እንዴት አድርጋ እንደሰየመችው እዚህ ላይ ማየት እንችላለን። ቁጥር 16 ላይ ስንሄድ የምናየው ነገር ነው እና ይሄ ምንድነው? መሰለችው ነው የሚለው። ገብረ መንፈስ ቅዱስን በዚያ እንደመሰለችው በደንብ አድርጎ ይናገራል። ይህንን እንግዲህ ሰዎች ንባቡን ማየት ይችላሉ ማለት ነው፣ ማየት ይችላሉ። ሌላው እዚህም ጋር ስንመጣ ኃጥአንን ከሲኦል ያወጣል የሚል ሐሳብ አለው። ሌላው በዚህ በተያያዘ ሐሳብ ላይ ገጽ ስንት ላይ ነው ይሄም ራሱ ያለው? ገጽ 48 ቁጥር 6 ላይ የተሰጠው ቃል ኪዳን አለ። ምንድነው? ኃጥአንንም ሲኦልንም ኃጥአንንም በዚህ በክፋት በአመፅ ወይም ደግሞ በሲኦል የተጣሉትን ነፍሳት በአጠቃላይ እያንዳንዳቸውን ከምን ያወጣል የሚለው? ከሲኦል ያወጣል። ማን ነው? ገብረ መንፈስ ቅዱስ የሚለው ማለት ነው። ጌታ በእድሜ ልክ በእያንዳንዱ ቀን ሺህ እምርልሃለሁ። ለምሳሌ በእያንዳንዱ ቀን እድሜው ስንት ነው የተባለ? 562 ነው እድሜው አይደል? በየቀኑ ስንት እምርልሃለሁ? ሺህ በየቀኑ ገጽ 49 ቁጥር 9 ላይ ስንሄድ እናገኘዋለን። ይህንን ማለት ነው። ገጽ 49 ላይ ስንሄድ ይህንን ማየት እንችላለን። እና በየቀኑ ሺህ ነፍሳትን ምን እልልሃለሁ? እምርልሃለሁ። በእድሜው ልክ ማለት ነው። በእድሜው ቁጥር በእድሜው ልክ። አዎ። እና ምንድን ነው የሚለው? እንዛለው ይሁዝ አንቦም ከመዝናመ ክረምት ወይ ሐቀው ስነኒዮም ይላል። እንደ ክረምት ዝናም እየወረደ በሲኦል ውስጥ የሚሰቃዩ ነፍሳትን አስባቸው፣ ሰይጣን ስላሳታቸው ነውና ባለማወቅም በማወቅም የሰሩትን ማራቸው ይቅር በላቸው እያለ ይቀጥላል። ከዚያም ለገብረ መንፈስ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን እንደገባለት ይናገራል ነው። በቀን ምን ሺህ ነፍሳትን ከሲኦል ማውጣት እንደሚችል ቃል ኪዳን ተገባ። ሰይጣን በገብረ መንፈስ ቅዱስ መራራ ልቅሶ አለቀሰ። እሱ ያላወጣቸው የተረፉ ናቸው። አሁን ደግሞ ሌላው ክፍል በጣም የምናየው እዚያው ገድሉ ላይ ሰይጣን በገብረ መንፈስ ቅዱስ ምርር ብሎ አለቀሰ ይላል። በቃ ገብረ መንፈስ ቅዱስ አስለቀሰው ሰይጣንን። ምን አድርጎ ነው ያስለቀሰው? 62 ገጽ ላይ ስንሄድ እናገኘዋለን። 62 ገጽ ላይ እንሄድ። እዚያ ጋር ሰይጣን ሲያለቅስ በቃ እንባው እየፈሰሰ መከራውን እያየ እናያለን። ለምንድን ነው እንደዛ ያለቀሰው ይላል። ለምሳሌ እዚህ ጋር ስንመጣ ወዘንተ ኪዳነ ሰሚዮ በከየ ሰይጣን አብየ ብካየን ዘይብል ዝንቱ ነደይ ማዕመተ ወልደ ኮንኩ እሱረ ይላል። ምን ማለት ነው? ሰይጣንም ይሄን ቃል ኪዳን ሰምቶ መራራ ልቅሶን አለቀሰ። ይህ ሰው ከተወለደ ጀምሮ ተዋረድኩ፣ እርሱ ሳይወለድ ጽኑ ስቃይ ወዳለበት ወደ ሲኦል በተንኮል ማርኬ የሰበሰብኳቸውን ነፍሳት በጾም በጸሎት ማርኮ የሚወስድብኝ ይህ ሰው ከማይደርስበት ቦታ ወዴት ልሂድ አለ። ሊሞትም ወደደ ይላል ሰይጣን። ይሄኔ ነው ቀልደኛው ሰይጣን። ይሄኔ ቀልደኛው ሰይጣን እንዲያው መሞት ይሻለኛል አለ። ለምን? ቀልደኛው ሰይጣን ለምን ሲባል ገብረ መንፈስ ቅዱስ አሳደደው። በቃ ማለት ሲኦል የገቡ ነፍሳትን ገብረ መንፈስ ቅዱስ እያፈሰ ሺህ በቀን ሲያወጣበት ሰይጣን የት ልሂድ? ይሄ ሕፃን ከተወለደበት ጀምሮ አሰቃየኝ፣ እንደው ብሞት ይሻለኛል። በጾምና በጸሎት ሞተው ባለቁልን ነበር። በጾምና ሞቶ በገላገለ እንዲያው ጥሩ ነበር። እንደው አይሞትም እንጂ እና ሰይጣን መሞት ነበረብኝ። በቃ እንደው ሙቼ ባረፍኩት። በጾም በጸሎት ነፍሳትን እየማረከ ከተወለደበት ቀን ጀምሮ አሰቃየኝ ያለ እና መሪር ልቅሶ አለቀሰ ሰይጣን ማለት ነው። እና እንደውም ሞትን ሁሉ ሲመኝ እናየዋለን። ሰይጣን እዚህ ጋር ተመልከቱት። መሞት ይችላል። አሁን ሞት ለሰይጣን ነው ወይ? ሞት እኮ ለሰው ልጅ ነው የተሰጠው እንጂ ለሰይጣን አልተሰጠም። እና እንዲህ አይነቱ ንግግር በጣም አስገራሚ የሆነ ነው። እንግዲህ ገድሉን ይህንን ከመጽሐፍ ቅዱስ አንጻር በደንብ እንዳዩት ነው። አሁን አንደኛ ሰይጣን በእውነት ለመናገር አሁን በዚህ በገድሉ ስንመለከተው በጣም አደገኛ የሰይጣንን ተፈጥሮ ማየት አስፈላጊ ነው። እንደገና ደግሞ
በገብረ መንፈስ ቅዱስ ሰይጣን መሪ ልቅሶ አለቀሰው የሚለው ትምህርት በራሱ በጣም አደገኛ የሆነ ትምህርት ነውና ልሞት እንደው መሞት ይሻለኛል ላለው የሚለው ራሱ ከመጽሐፍ ቅዱስ ሐሳብ ጋር አይሄድም እና ሰይጣን እንደዚህ ሆነ ተብሎ የተጻፈው ታሪክ ስህተት መሆኑ ገብረ መንፈስ ቅዱስ በአንበሳ ታጅቦ በነፋስ ክንፍ ቅዱስ ገብርኤል እየመራ ወደ ኢትዮጵያ ወደ ምድረ ከብድ መጣ ነው የሚለው። እንግዲህ ከግብፅ ወደ ኢትዮጵያ ከኢትዮጵያም ደግሞ ምድረ ከብድ ወደ ተባለው ቦታ በነፋስ ክንፍ ቅዱስ ገብርኤል እየመራው መጣ። እንደውም ገብርኤል እዚህ ጋር በጣም ጥሩ አልሰራም። ይሄን ሰውዬ እየመራ ማምጣት አልነበረበትም፣ መምራት አልነበረም። መርቶታል ወይ ነው? አዎ እንደው ማለት ልክ ነው። ግን እንደው ገብርኤል አንደኛ ወደ ሰባቱ ሰማያት ወሰደው፣ ከዚያ አደረሰው። ከዚያ ከሰባቱ ሰማያት ደግሞ መቼ እንደመጣ አይታወቅም ወደ ምድር። ከዚያ ከግብፅ ወደ ኢትዮጵያ፣ ከኢትዮጵያ ደግሞ ወደ ምድረ ከብድ ገብርኤል በነፋስ ክንፍ እየመራው አመጣው ነው የሚለው እና ይሄም አንደኛ ስህተት ነው። ቀደም እንደተናገሩት ይሄ ሰውዬ ግብፅ ታውቀዋለች ወይ? ግብፅ ተወልዷል ወይ? ግብፅ ኑሯል ወይ? ግብፅ እንደው የታሪክ መዝገብ ላይ ይገኛል ወይ ሲባል ይሄ ምንም አይነት ነገር እንደሌለ ግልጽ አድርገው ቅድም ሲናገሩ ነበር እና ገብርኤል ወደ ኢትዮጵያ እየመራው በነፋስ ክንፍ አመጣው የሚለው ትምህርት በራሱ ስህተት ነው። ገብርኤል እንደገና በአንድ በኩል በጀርባው አዝሎ ይላል፣ በአንድ በኩል በነፋስ ክንፍ አዝሎ ይዞት መጣ ይላል። ይሄ በጣም የተሳሳተ ትምህርት ነው እና ገጽ 68 ቁጥር 1 ላይ ሄዳችሁ ማየት ትችላላችሁ። ገብረ መንፈስ ቅዱስ ባህር ውስጥ በራሱ ተተክሎ ስለ ኢትዮጵያ ሰዎች ጸለየ ይላል። ቅድም አንስተውት ነበረ። በራሱ ተተክሎ ገብረ መንፈስ ቅዱስ የጸለየው ስለ ኢትዮጵያ ሕዝብ ነው ይለናል። ካልማርክልኝ አልወጣም አለ። በየዕለቱ 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር ይላል። አሁን ምንድነው የሚለው? በቀን ነው የሚለው። በቀን ምን ያህል 500 አጋንንት 500 አጋንንት ጎኑን ምን ያደርጉታል? ይወጉታል። እሱ ከባህር አልወጣም አለ። ሰይጣን የሚኖረው የት ነው? ባህር ውስጥ ነው ማለት ነው። ሰይጣን ባህር ውስጥ አለ ማለት ነው። አሁን የሰይጣን መኖሪያው ምንድነው? ባህር ውስጥ ነው። ባህር ውስጥ ሲገባ አብሮት ገባ። እዚያ አለ፣ ግን በጦር ይወጋዋል እና እስከ 100 ዓመት ድረስ ነው የሚለው። እኔ አሁን ይሄ ታሪክ ራሱ በጣም አደገኛ 100 ዓመት ሙሉ 500 ሰይጣን ጎኑን እየወጋው ባህር ውስጥ ኖረ የሚለው ታሪክ በራሱ በጣም ውሸት ነው፣ የተጋነነ። ለምንድን ነው አሁን በደንብ ማየት ያለብን? ጌታ መልአክ ይህን ያክል የተከፈለው ዋጋስ ለምንድን? ምክንያቱ ምንድን ነው? ይሰው ኢትዮጵያን ለማስማር እንዴት ነው የሚያስማር? በጾም በጸሎት ምን ስላለ ለኢትዮጵያ ምህረት ኢትዮጵያ ማስማር የሚቻለው ወንጌል ሰብኮ በሰላም ወንጌል ሰው እንዲፈወስ በማድረግ ነው ወይንስ ደግሞ ጥርስንና ዓይንን በማጥፋትና ጥርስን በማራገፍ ጭንቅላትን በመፈጥፈጥ ነው ወይ የሚገኘው? ድነት የለም። ድነትማ የሚገኘው በክርስቶስ ኢየሱስ። ድነት ብቻ ሳይሆን ሰላምም እኮ ያለው በክርስቶስ፣ ሁሉ ነገር በኢየሱስ ነው። ሰው እኮ ከኃጢአት የሚመለሰው በክርስቶስ ሲያምን ልክ ነው እንጂ በአቦ ጸሎት አይደለም። ልክ ነው። እና ይህ ሰውዬ አንድም ቦታ ላይ አሁን እሱ እያነበቡ ግርም ይለኛል። አንድም ቦታ እንዲህ አድርጎ ሰብኮ ወንጌለ ዮሐንስን ሰብኮ ወንጌለ ማቴዎስን ሰብኮ ያው በእነሱ አነጋገር ወንጌለ ማርቆስን ወንጌለ ሉቃስን ሰብኮ ነው ወይም ደግሞ መልእክታትን ሰብኮ ነው የሚል አንድም ቦታ የለም። የእግዚአብሔር ቃል የሚባል የለም። ቅድም መርጌታ ሲያነቡልን ሲነግሩን ደግሞ ብሉይ ኪዳንና አዲስ ኪዳን ተማር። ብሉይ ኪዳንና አዲስ ኪዳን የተማረ ሰው ያስተምራል እንጂ በየባህሩ እየሄደ የሚቀጠቀጥ ዛር ይመስል ምንድን ነው እነዚህ ሰዎች እያወሩን ያለው? ምንድን ነው የተቀበሉብን ለማለት ነው። ጥሩ ሀሳብ ነው። እንደሱ እንዲታይ። ስለዚህ አንደኛ ምክንያቱ አሁን ለገብረ መንፈስ ቅዱስ የተሰጠው ቃል ኪዳን ኢትዮጵያን ማርልኝ ነው። ካልማርክልኝ አልወጣም ነው። ገብረ መንፈስ ቅዱስ ምን አድርጋ ነው እኮ ነው ኢትዮጵያ ከሌሎች እስኪ ኃጢአቷ ምን ነበረ? እኮ እናንተ ኃጢአቷማ በዛው አብሱ መጥቶ ራሱ የት አመጡ? እኔ እኮ በጣም ግርም ብሎ እና ከዚያ ምን ይላል መሰለህ መርጌታ? ከዚያ እስከ 100 ዓመት ድረስ በጦር ይወጉት ነበር፣ በስለታም ድንጋዮች ይቆርጡት ነበር ይላል። በስለታም ድንጋዮች ሻፉ ያለ አይደለ ይቆራርጡታል። ባህር ውስጥ ነው። ግን ለምንድን ነው የማይወጣው? ኢትዮጵያን ካልማርክልኝ አልወጣም። አጋንንት ደግሞ ጦር ይከቱበታል እና ኖረ ይላል። ከዚያ በኋላ ሰይጣን በቁራ ተመስሎ አይኖቹን አነቆረው። ሚካኤልና ገብርኤል እፍ አሉበት፣ አይኖቹም ተፈወሱ ይላል። ከዚያ ደግሞ ከዕለታት አንድ ቀን ደግሞ አይኑን ምን አደረገው ነው የሚለው?
ቁራ መጣና አይኑን ምን አደረገው? ጠጣው። በቁራ ተመስሎ መጥቶ ሰይጣን በቁራ ተመስሎ አይኖቹን አነቆረው። ሚካኤልና ገብርኤል ደግሞ እፍ ብለው ደግሞ ምን አሉት ይላል? አይኑን ፈወሱለት። ከዚያ ምን ይላል መሰለ? ከቀድሞ እይታ ይልቅ 7 እጥፍ አይኑ በራ ይላል። እንደገና ሚካኤልና ገብርኤል ልፍ ብለው ከፈወሱት በኋላ አንደኛ ይሄ ውሸት ነው። ገብረ መንፈስ ቅዱስ በዝቋላ ገዳም ስላሴን አንዳንድ ምዕራፍ እያዘለ ቀጠለ ይላል። ይህ እንደው ባለፈው ቪዲዮ ላይ ሰርተነዋል። እና ስላሴን እያዘለ ከቦታ ቦታ እያንቀሳቀሰ ይሄድ እንደነበርም አይተናል። ስላሴ እንደዚህ መሬት ላይ ከደከጫማ ለብሰው አቦ እየተሸከመ ከቦታ ቦታ ሲወስዳቸው ከዚያ ጌታችን ኢየሱስ ክርስቶስ ገብረ መንፈስ ቅዱስ እቅፍ አድርጎ ሳመው ይላል። አሁንም መሰሳም ነው። በደመና ተጭኖ 7ቱ ሰማያትን አልፎ ሄደ ይላል። እኔ ከ7ቱ ሰማያት በኋላ አሁን ገብርኤል ቅድም እስከ 7ቱ ሰማያት አዝሎ ወሰደው ይላል። ከዚያ ደግሞ እንደገና ደግሞ በደመና ተጭኖ ደግሞ 7ቱ ሰማያትን አልፎ ሄደ። የት ነው መድረሻው? ይህ ሰውዬ እና ይሄ ሰውዬ 7ቱ ሰማያት ማለት እኮ ስላሴ ያሉበት ብላ ነው የሚጠቀመው። እንግዲህ የመጨረሻው ማለት ነው። የመጨረሻው ስላሴ የተቀመጠ በምን በደመና ተጭኖ ማን? ገብረ መንፈስ ቅዱስ። አንደኛ የተፋለሰ ታሪክ እንዳለው በደንብ እንድናይ ነው። ገብረ መንፈስ ቅዱስ ወደ ምድር ውስጥ ገብቶ 9 ሰዓት ሂዶ ነፍሳትን አወጣ ይላል። መሬት ለመሬት መሬት ለመሬት ዝም ብሎ ይሄ ምንድነው ይሄ የሚባለው? ፋሮ ነው የሚባለው አለ። በቃ የመሬት የሚሰረስር እንደዚያ መሬት ለመሬት ውስጥ በከርሰ ምድር ውስጥ ሂዶ ምን አደረገ ነው የሚለው? 9 ሰዓት ሂዶ ይላል። 9 ሰዓት በከርሰ ምድር የመሬት ለመሬት ውስጥ ለውስጥ ሂዶ ነፍሳትን አወጣ ብሎ ይናገራል። ገጽ 84 ቁጥር 15 ላይ ማለት ነው። ተመልከቱት። ይህ ሰውዬ ሌላ የኒሳ የግብፅ ሀገር ሰውዬ ወደ ኢትዮጵያ መጣ ብሎ መልአክ ህብስት እያመጣለት ይመገብ ነበር ይላል። ቅድም ምንም ነገር አልበላም ተብሏል አይደል? አልጠጣም ተብሏል። ከዚያ ደግሞ ለሞግዚቷ ስትነገር ከማርና ከወተት በቀር እህል እንዳትሰጪው ተብላለች። እዚህ ጋር ደግሞ መልአክ ህብስት እያመጣ ይመግበው እንደነበረ ይናገራል። አሁን የኛ ቤተክርስቲያን ሊቃውንት ገብረ መንፈስ ቅዱስ ማለት እህል ያልበላ ያልጠጣ ብለው መናገራቸው በጣም ስህተት ነው። ራሱ ይሄ ሰውዬ ማርና ወተት ግጥም አድርጎ የበላ የጠጣ ነው። ግጥም አድርጎ እንደ ከዚህ የበለጠ ምግብ አለ እንዴ? እንዴ ዛሬ ማርና ወተት ጠፍቷል። አዳሚ መከራውን እያየ ማርና ወተት ይኸውልህ ያንን ነው። ማርና ወተት ግጥም አድርጎ የበላ ወጠምሻ ነው አባቴ። ስለዚህ ይሄ ሰውዬ ህብስት ሰማያዊ እንደመቤታችን ድንግል ማርያም ፋኑኤል አምጥቶ እንደመገባት ሲመገብ የኖረ ሰውዬ ነው። ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ምን አደረገ ይላል? ሳመው ይላል። ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ሳመው። ከንፈሮቹን ሳመው። በጌታ በኢየሱስ ስም ሳመው ይላል። በቃ እንዲሁ በኢየሱስ ቅድም በላለ አሁን ደግሞ ውሃ ያልጠጡ እህል ያልቀመሱ ከንፈሮችን አምጣ ብሎ ደግሞ ጌታ ደግሞ ሳመው ከንፈሮቹ። አያሳፍርም? አዎ ይሄው ምን ይላል? እንደ ወይቤሎ እግዚእነ ለአቡነ ገብረ መንፈስ ቅዱስ አምፅ ከናፍሪከ ዘይበላ እክለ ወይሰት ያማየ ዘተቀባ በቅባ መንፈስ ቅዱስ ወሳሙ አፉ ወሰዱ አይረጎ ሰማያት ዋብጾ አብይ ገነት ዘይሰመይ ኤዶም ወመካኑሂ ዘይብልዎ ኤረር ዘህኑስ በወርቅ ዘይሬኢዎ ወይበውዎ ኩሎም ጻድቃን ወሰማያት ዋይማዲሁኒ ይላል። ከዚያ ምን ብሎ ይና ጌታችንም አባታችን ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ሳመው። ወደ ሰማይ አወጣው። ኤዶም ወደሚባል ገነትም አወጣው። ቦታውም ጻድቃን ሰማዕታት ሁሉ የሚገቡበት በወርቅ የታነጸ የረር ይባላል። ምሰሶቹም 150,000 የወርቅ 150,000 የብር ናቸው። ከውስጡም ወተትና ማር ይመነጫል ይላል። ኤረር የተባለው እዚያ ሰማያት። ከዚያ ከውስጡ ደግሞ ወተትና ማር። ይሄ ሰውዬ ከወተትና ከማር አይፋታም። እዚህም ሲጠጣ ነበር፣ ሰማይም ሲጠጣ ነበር። ሰማየ ሰማያትም ሄዶ 7ቱ ሰማያትን ሰንጥቆ አልፎም ሄዶ እዚያ መንበረ ጸባዖት እዚያ ኤረር የተባለው ሰማይ ስር ወተትና ማር እየፈለቀ ሲጠጣ የኖረ ሰውዬ ነው። ይሄ ሰው ነው? ምን ትላላችሁ እንዴ? በሰማይ ወተት መጠጣት አለ ወይ? ማርስ መብላት አለ ወይ? ከሰማይ እዚያ አብ ወልድ መንፈስ ቅዱስ ዙፋን እግር ስር ራሱ የሚፈልቅ የሚበላ የሚጠጣ ነገር አለ እንዴ? ይሄ እኮ ሰው አይደለም። ሲጀምር የጻድቅ ባህሪ አይደለም። የጻድቅ ባህሪ ስነ ምግባርም የለውም። ሰውዬ የሚገርመው አንድ ከተፈጥሮ ውጭ ነው ሰውየው። ይሄ እኔ በሀገሬ የማውቀው ጠንቋይ በደመና ተጭኖ በዕፀ መሰጉር ከሀገር ወደ ሀገር የሚሽከረከር ምናምን ነው
እኔ በእንደዚህ አይነት መንፈስ ነው የምረዳው እንጂ ጻድቅ አይደለም የሰውዬ። አንድም ቃል ወንጌል ሲሰብክ ቅድም እንደተናገሩት ጠቅሶ ከብሉይ ከሐዲስ ጠቅሶ አስተማረ የሚለው ነገር የለም። ይሄ ሰውዬ ወንጌል ያልተማረ፣ ወንጌል ያላነበበ፣ በወንጌል ያላመነ፣ በክርስቶስ አምኖ ያልዳነ ሰው ሰበከ አስተማረ የምትል ሀገር ጉደኛ ሀገር፣ እውነት ለመናገር ማለት ነው። ስለዚህ መጽሐፉን ሐሳቡን እናየውና እንዲህ አይነት እኔ ጻድቅ የሚባል ነገር በእውነት ለመናገር እና ይቺ ቤተክርስቲያን በደንብ መታየት አለባት። በደንብ ነገሮችን ማጥናት አለባት። ገብረ መንፈስ ቅዱስ ድንጋይ ነግሶ 30 ዓመት ኖረ ይላል። እህል አልበላም ይላል በአንድ በኩል፣ ማር ወተት አልበላም ይላል በአንድ በኩል፣ ደግሞ ድንጋይ ነግሶ 30 ዓመት ኖረ ይላል። ምን አስነከሰው ድንጋይ እንዴ? 30 ዓመት አንተ ድንጋይ ነግሶ እንዴ አጋቶን ድንጋይ ምናምን ጎርሶ ምናምን ትላለች። ድንጋይ የሚጎርስ ጻድቅ የለም በመጽሐፍ ቅዱስ ስለ ክርስቶስ ዋጋ የሚከፈል እንጂ ድንጋይ እየጎረሰ ባህር ተዘግዝቆ እየጸለየ ከሰይጣን ጋር የሚነጋገር ከአጋንንት ጋር የሚያወራ ጻድቅ ቅዱስ ሰማዕትም የለም በመጽሐፍ ቅዱስ። ስለዚህ ድንጋይ ነግሶ 30 ዓመት ባህር ውስጥ ኖረ የሚለው በጣም የተሳሳተ ነው። ይሄን ተናግሮ አፉን ሳመው ይላል። ከዚያም በኋላ ጥርሶቹ የወለቁበት ቦታ ሽቶ አብቅሎ ተገኘ ይላል። አሁን ይሄ የገብረ መንፈስ ድንጋይ ላይወልቅ ነበር እንዴ ታዲያ? ኧረ ሽቶ አብቅሎ ያን ሰው ድንጋይ ላይ ሽቶ በቀላ ሽቶ አብቅሎ እኮ መርጌታው ነው የምልህ። የገብረ መንፈስ ቅዱስ ጥርስ ከዚያ ሲወልቅ ሂዶ ጥርሱ የረገፈበት ቦታ ላይ እዚያ ደሙ ፈሰሰ። ከዚያ ወይን የሚገራርም ሽቶ በጣም ውድ የሆነ ነገር አበቀለ ይላል። ሽቶ የሚበቅል ነው ላንብልህ ገጽ 92 ላይ በእውነት ለመናገር ሽቶ ይኸውልህ የሚበቅል ይል ጉደኛ ናቸው እኮ ሲጽፉ ራሱ ለሚለው ነው። አሁን እዚህ ጋር ትልቁ ነገር ጥርሶቹ የወለቁበት ቦታ ሽቶ አብቅሎ ተገኘ ይላል። ከዚያ ጥፍሮቹ በሽበት ተሸፍኖ ነበር ይላል። የኢትዮጵያን ሕዝብ ማርልኝ እያለ ይጠይቃል። በኤልያስ ሰረገላ አረገ ይላል። እንደገና ደግሞ በማን ሰረገላ አረገ ነው የሚለው? በኤልያስ ሰረገላ። ይሄ ኤልያስ ሰረገላ የሚለዋወጥ ነው ወይ? ኤልያስን አድርሶ ተመልሶ የመጣ ሰረገላ ነው ወይ? ከዚያ እሱ ሲጠባበቅ የኖረ ሰረገላ ነው? መንኮራኮር ነው? ምንድን ነው? እና እሱም አንድ ጊዜ በደመና አንድ ጊዜ በነፋስ ክንፍ አንድ ጊዜ ገብርኤል አዝሎት ሌላው ደግሞ በኤልያስ ሰረገላ ወጣ ወደ ሰማይ ይላል ማለት ነው። እንዲህ አይነቱ ነገሮቹ በደንብ አድርገው መጠናት አለባቸው። እና በኤልያስ ሰረገላ አረገ የሚለው ቃል ለአቡዬና ለብዙዎች ቅዱሳን መጠቀሱ ተገቢ አይደለም። ለብዙዎች አሁን ብዙዎቹ ሌሎችም ስንመለከት በኤልያስ ሰረገላ በእንተና ሰረገላ አረገ ምናምን የሚል ሐሳብ አለ። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከማርያም ጋር ወደ ምድረ ከብድ ወርዶ የኢትዮጵያን ሕዝብ ምሬልሃለሁ ብሎ ቃል ኪዳን ገባለት ይላል። አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ከድንግል ማርያም ጋር ወደ ምድረ ከብድ ሂዶ ምን አደረገ? የኢትዮጵያን ሕዝብ ምሬልሃለሁ ብሎ ቃል ኪዳን ገባለት ይላል። ይሄ አሁን ገጽ 196 ላይ ስንሄድ እናገኘዋለን። ይህንን መረጃውን በትክክል ማስቀመጥ ስላለብን ማለት ነው። እንግዲህ ኋላ መነሳት ስላለበት ምን ይላል? እዚህም ጋር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ጌታችን እናትህ ድንግል ማርያምን አምጣልኝ፣ መንፈሳውያን የሆኑ የምድር ነገስታትን አምጣልኝ ያለው እናቱ ድንግል ማርያም ፈጥኖ አምጥቶ ከፊቱ አቆማት። ጌታችን የእናቱ የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውህን ቃል ኪዳን እንዳልዋሽህ በጠባሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ድንግል ማርያምም የተወደደ ልጇን ለጌትነትህ ምስጋና ይገባል፣ በወዳጅ ገድል ምክንያት ምሕረትን ለሰው ልጅ አብዝተሃልና የዚህን ጻድቅ ሰው ገድሉን ትሩፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽህናን ገንዘብ የሚያደርግ እህልን የማይበላ አላገኘሁም። ከሰማይ በታች ርሱን የሚመስልም የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራክር ይሰግዳል። ማን? ገብረ መንፈስ ቅዱስ። የዳዊት መዝሙርንም በቀን 40 በሌሊት 40 ጊዜ ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር ተዘግዝቆ እየጸለየ 100 ዘመን ኖረ። ሰውነቱ ሁሉ እንደ ጨው ሟማ፣ አጥንቶቹም እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነስተው ታዩ አላት። መንፈሳውያን የሆኑ 7ቱ ነገስታት ይህን በሰሙ ጊዜ እነዚህ ዳዊት፣ ሰሎሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ ያዙልኝ። እንደዚህ ነገስታት ዳዊት፣ ሰሎሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስን 2 እጆቹ 2 እግሮቹ እያንዳንዱ በመስቀል ምልክት እንደሚያበራ መብራት ሆነው 10 የእጆቹ ጣቶችም እንደ መብራት ሲያበሩ ከሰውነቱ ፀጉር ሁሉ ማር ወተት ሲንጠፈጠፍ አይተው አደነቁ ይላል። ከምኑ ነው የሚለው? ከሰውነቱ እያንዳንዱ ሰውነት ላይ እንደዚህ አይነት ሲንጠፈጠፍ አይተው አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ ይላል።
አሁን ገብረ መንፈስ ቅዱስ ማለት በቃ ማርና ወተት ከሰውነቱ ፀጉር ሁሉ ማርና ወተት የሚንጠፈጠፈው እንደገና ደግሞ ነጭ ንብ ደግሞ ከአፉ እየወጣ ወደ ሰማይ የሚያርግ ይሄ የማነው? የገብረ መንፈስ ቅዱስ ነው። እንግዲህ እንደዚህ አይነቱን ትምህርት በደንብ አድርጎ መመልከት። በዝቋላ ባር ተዘግዝቆ 100 ዓመት ጸለየ ከሰውነቱ ፀጉር ማር ወተት ይጣፍጥ በረዶ የሚመስል ነጭ ወጣ የሚለው እሱ ቅድም ያነበብኩት ጌታችን የአንዲትን ንጽሕት ነፍስን አፏን ሳማት ማርያምም ሳመቻት ይላል። አንዲት ምስኪን ሰው ነበረች። የዚያችን ሴት ነፍስ ጌታችን መጥቶ እቅፍ አድርጎ ሲስማት ማርያምም ደግሞ መታ ሳመቻት ይላል። አሁን እኔ ጥያቄ አፏን ለምሳሌ ይህንን ነገር ማየት ገጽ 199 ላይም ስንሄድ እናገኘዋለን። ለምሳሌ መረጃዎቹን በደንብ ማስቀመጥ ስላለብን ሰዎችም እያወሩም ስለሆነ 199 ላይ ስንሄድ ምን ይላል መሰላችሁ? ያን ጊዜ የአባታችን የገብረ መንፈስ ቅዱስ ነፍስ ከስጋው ተለየ። ጌታችንም ያችን ንጽሕት ነፍስ ይዞ ባፉ ሳማት። ከዚህ በኋላ እመቤታችን ድንግል ማርያምም ሳመቻት። ያን ጊዜ የአባታችን ነፍስ በንጽህና በቅድስና መዓዛ ተሞላች ይላል። ማን ነው? የገብረ መንፈስ ቅዱስ ገድሎ የሚያወራው ማለት ነው። እና እንዲህ አይነት ነገሮችን በደንብ ማየት ስላለብን ሌላም ገብረ መንፈስ ቅዱስ ሥላሴን አዝሎ ወደ ዝቋላ ተራራ ወጣቸው ይላል። ወደ ዝቋላ ተራራ ያወጣቸው ሥላሴን ገብረ መንፈስ ቅዱስ እንደሆነ ይናገራል። አዝሎ ሥላሴን አዝሎ ዝቋላ ተራራ ላይ ያወጣቸው ራሱ ገብረ መንፈስ ቅዱስ መሆኑን ገድሎ ይናገራል። ሌላው ገብረ መንፈስ ቅዱስ ጋኔን ወይም ሰይጣንን በመብረቅ መትቶ ገደለው ይላል። ሰይጣንን በመብረቅ ነው የመታው፣ ገደለው። ሰይጣን ከሞተ ታዲያ እኮ እናርፍ ነበረ ሁላችን እኮ። አሁን ይህንን ለምሳሌ ገብረ መንፈስ ቅዱስ በደንብ ይላል። መብረቅ መጥቶ ገደለው 210 ላይ ስንሄድ 210 ላይ በደንብ ማየት ስላለብን ሰዎቹ እንትን ስላሉ ማለት ነው። እና እንደዚህ አይነቱ ነገር በደንብ 210 ላይ ይኸው ገጹ ላይ ሲናገር ምን ይላል? ምን ብሎ ይናገራል? ምን ይላል? ወረከቦ ውዱቀ ወጉዱፈ መልዕልተ ዘባና ለበዓት ወቀሰፎ በመብረቅ ወሞተ በኩይ ሞት ወይተቀብረ ውስተ መሬት ከመ ኢይኩን ደዌ ለእንስሳ ወለአራዊት ይላል። በዚያ ገድል ላይ ወድቆ ተጥሎ አገኘው። በመብረቅ መታው፣ በክፉ አሟሟትም ሞተ። ከእንስሳ ለእንስሳ ለአራዊት ሁሉ በሽታ እንዳይሆን በመሬት ውስጥ አልተቀበረም። ማን? ሰይጣን በመብረቅ መጥቶ ገደለው። ከዚያ በኋላ ምን አላለም? አልተቀበረም። ጋኔን በገብረ መንፈስ ቅዱስ ቃል ኪዳን ከአንዲት ሴት ወጣ ይላል። ያው ሰይጣን በገብረ መንፈስ ቅዱስ ስም የሚወጣ መሆኑ ይናገራል። ጋኔን ሁለንተናው የተለበለበ ግንድ ይመስላል ይላል። ለምሳሌ ሰይጣን ወይም አካሉ መላ ሰውነቱ የተለበለበ ግንድ ነው የሚመስል ብሎ አስቀምጧል። ሰይጣን መልክ የለውም ነው። አሁን እንደኛ አስተምሮ ወይም ደግሞ እንደ መጽሐፍ ቅዱስ አስተምሮ ሰይጣን ቁመቱ ይህንን ያህል፣ ወርዱ ይህንን ያህል፣ መልኩ ይህንን ይመስላል፣ ቀይ፣ ነጭ፣ ቢጫ የሚባል ነገር የለውም ሰይጣን። ስለዚህ ሰው መስማት ያለበት ነገር ለሰይጣን ከለር ማን ሰጠው ነው። ሌላው እግዚአብሔር በሴት ማኅፀን ውስጥ እባብ ላከ የሚል ራሱ ገድላለሁ። አንዲት ክፉ ሴት ነበረች። በዚያች በክፉ ሴቷ ውስጥ እባብ መላኩን ይናገራል። እንግዲህ እግዚአብሔርን ክፉ አድርገው የሳሉበት መንገድ ማለት ነው። እና ይህን አሳፋሪዋ ቤተክርስቲያን እናት እቺ በጣም አስደጋዩ። በመብረቅ ተጭኖ ይመላለስ ነበር። የተበላ ዶሮ በሰው ሆድ ውስጥ ኩኩ አለ ይላል። እና ሌባን ገትር ነው ገብረ መንፈስ ቅዱስ፣ ለሌባ መድኃኒት ነው። ለምሳሌ የገብረ መንፈስ ቅዱስን ጸበል፣ የመቃብሩን አፈር ምናምን በረት ላይ ቤት ላይ ካስቀመጥክ ሌባ ከመጣ ቆሞ ነው የምታገኘው፣ ፈዞ ማለት ነው። ይሄ ሰውዬ ደጋሚ ነው ማለት ነው። እና እንደዚህ አይነት ነገር ለሌባ ደግሞ ፍቱን መሆኑን ምን ይናገራል? ሌላው በጣም የሚገርመው ነገር መካኒቱ ዱባ አዝላ ወለደች ይላል። ራሱ ገድሉ ማለት ነው። አንድ መካን ሴት ነበረች። ከዚያ ከዕለታት አንድ ቀን በቃ የምታደርገው ሲጠፋት ዱባ ጀርባዋ ላይ አዝላ ወደ ዱባ የማን ነው? የገብረ መንፈስ ቅዱስ ነው ወይስ እንደው ዝም ብላ አንዱ ዱባ እዝል አድርጋ እንደው በቃ በስሙ ተስላ ማለት ነው። በገብረ መንፈስ ቅዱስም ተስላ እንደው ልጅ ብትሰጠኝ ብላ ተስላ ዱባ አዘለች ይላል። እና ዱባ አዝላ ከዚያ ጸነሰች፣ ወለደች ይላል። ዱባ ማለት ነው። እና ልጁ ዱባ ነው ወይስ ምን? ከዚያ አልሞትም አልቀበርም ብሎ ያስቸገረው ጻድቅ ራሱ አልሞትም ማለት እሱን ነው። ከዚያ አልሞትም። እንዴት ሞታል? አልሞትም። ለምን ምክንያት ነው አልሞትም ያለው? ቆይ አልሞትም ያለው እህል አልበላሁም፣ የእናቴን ጡት አልጠባሁም፣ ወተት አልጠጣሁም፣ ምንም ነገር ሳልቀምስ ኑሬ እንዴት እሞታለሁ ብሎ ሙግት ተሟግቷል፣ ተከራክሯል። በደንብ ነው የተከራከረው እና ገጹን እናየዋለን። እና አልሞትም ይሄ ገጽ 263 ላይ እናንባው ገጹን እንዳለ እዚያ ጋር አልሞትም ብሎ የተከራከረ ጻድቅ መሆኑን ማየት እንችላለን። አባታችን ገብረ መንፈስ ቅዱስ እነዚያን ወፎችና አራዊቶች ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ወፎቹን
እግዚአብሔርም አባታችን ገብረ መንፈስ ቅዱስን ለምን አትቀበሉም? ከነቢያት አንተ ትበልጣለህን? ከኤርምያስ ትበልጣለህን? ከሐዋርያትስ አንተ ትበልጣለህን? እንዳንተ በበረሃ ከኖረ ከዮሐንስ ትበልጣለህን? ከጊዮርጊስ ትበልጣለህን አሉ። አባታችን ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን ከነቢያት አንዱ ኤርምያስ በረሃብ መሞት ይሻላል። ውሸት። አሁን ይሄ ጥቅስ ጠቅሶ ነው አሁን እየተከራከረ ያለው ጥቅስ ጠቅሶ እየተከራከረ ነው ያለው እና ኤርምያስ ሲጠቅስለት ያለ አንዱ ኤርምያስ በረሃብ ከመሞት በጦር መሞት ይሻላል። ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ። የሚበላውን ቢያጣ በሰንበት እሸት አሽቶ በላ። ሰውነቱ አንድ ቀንስ እንኳ ረሃብ አልቻለችም። በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ታግሶ ከአንተ ጋር አልሞተም፣ አንተን ካደ እንጂ። ከሰማዕታት አንዱ ጊዮርጊስም በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ ወደ መበለት ቤት ባስገቡት ጊዜ እንጀራን ለመነ፣ ረሃብን ጥምን መታገስ አልቻለም። እንደኔ በበረሃ የኖረ ዮሐንስም ከሁሉ የምትበልጥ የምትጥም የምትጣፍጥ የጣዝማ ማር በላ። ነገስታት መኳንንትም ከማር ሁሉ ይልቅ እርሷን ይወዳሉ። እኔ 562 ዓመት ኖርኩ። ከእናቴ ማኅፀን ከወጣሁበት ጊዜ ጀምሮ ልብስ አልለበስኩም፣ ጡቷንም አልጠባሁም፣ በመኝታዋም አልተኛውም። ፊቷንም ቀይ ይሁን ጥቁር አላየሁም። ውሃ አልጠጣሁም፣ እህል አልበላሁም። የዛፍ ፍሬም ቢሆን የበረሃ ቅጠልም ቢሆን አልቀመስኩም። ለቅንድቦችም እንቅልፍን አልሰጠውም፣ ለሰውነቴ መጠጊያን አላበጀውም። እንደ ምሰሶ ተተክዬ ኖርኩ እንጂ እጆቼም ወዲያና ወዲህ አላሉም፣ እግሮቼም ከመንገድ ወደ ኋላ አላሉም። እስከ ዛሬ ድረስ ልብስ አልለበስኩ። የዚህን ዓለም ልብስ ብቻ አይደለም፣ ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩትም አለ። ይህ ነገር እውነት ካልሆነ ተራሮችና ኮረብቶች፣ ውሃዎች፣ አገሮች፣ ፀሐይና ጨረቃ፣ ከዋክብትም ሰማይና ምድርም ይናገሩ። እነዚያም አንበሶች፣ ነብሮች፣ የሰማይ ወፎች ይመስክሩ። ምስጢሬን የምታውቁ የእግዚአብሔር መላእክትም ይህንን መስክሩ አለ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። ነገሩ እውነት እንደሆነማ ይመሰክሩ ዘንድ የተጠሩ ሁሉ እንዲህ እያሉ በእውነት መሰከሩ። ጌታችንም ወዳጄ ገብረ መንፈስ ቅዱስ በእውነት ይህን አደረገ። ከአፉ የወጣው ሁሉ ሐሰት የሌለበት እውነት ነው አለ። ሰማይና ምድርም ፀሐይና ጨረቃም ከዋክብትም ውሃዎችም አገሮችም የሰማይ ወፎችም አንበሶችም ነብሮችም መላእክትም አፋቸውን ከፍተው በአንድነት ተናገሩ፣ እውነት ነው ሐሰት የለበትም አሉ። ከሰው እስከ ድንጋይ ከምድር በላይ ከሰማይ በታች እንዲህ ያለ ጻድቅ አላየንም ብለው ተናገሩ። ያን ጊዜ የሰማይ መላእክት ነፍሱ ከስጋው ጋር ታርግ በመቃብርም አይቀበር ብለው ፈረዱ። ዮሐንስም እንዲህ ፈረደ። ኤርምያስም ከነቢያት ጋር ፈረደ። ጴጥሮስ ከሐዋርያት ጋር ፈረደ። ጊዮርጊስ ከሰማዕታት ጋር ፈረደ። እንጦንስም ከመነኮሳት ጋር ፈረደ። ቅዱሳን ሁሉ እንዲህ ፈረዱ። ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተግቶ ይህን የገድሉ መጽሐፍ ያጻፈ በቤቱ ያስቀመጠ ይህን የሕይወት መጽሐፍ ለቤተ ክርስቲያን መገልገያ የሰጠ በመንግስተ ሰማያት የብርሃን ቤትን ያገኛል። የእሳት ባህርም አይነካውም፣ የጨለማ መላእክትም አይደርሱበትም። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ። ነፍሱም ከወዳጄ ከገብረ መንፈስ ቅዱስ ጋር በብርሃን ቤቶች ትኖራለች። አባር፣ ቸነፈር፣ በሽታ፣ የቀትር ጋኔን፣ ረሃብ፣ ጥም፣ እርዛት፣ ድህነት አይቀርቡትም። ሚካኤልና ገብርኤል ይጠብቁታል ብሎ ተናገረ። ያን ጊዜ የሰማይ መላእክት አባ ክቡር ነህ፣ በሰማይም በምድርም አንተን የሚመስል የለም እያሉ አሳረጉት። ንዑድ ክቡር የሚሆን የአባታችን ገብረ መንፈስ ቅዱስ ይህንን ታምር አደረገ ይላል። አልሞትም ይመስክር ሰማይ አለ። በቃ ገብረ መንፈስ ቅዱስ እና አልሞትም ብሎ ተጋደለ ነው የሚለው። ተመልከቱ። እና እንደዚህ አይነት ነገር በለም። ገዚያ የእናቴን ፊት ጥቁር ይሁን ቀይ አላወቅም ይላል ገድለ መንፈስ ቅዱስ የሕይወት መጽሐፍ ተባለ። ራሱ ገብረ መንፈስ ቅዱስ የሕይወት መጽሐፍ ተብሏል። ራሱ ዑራኤል የጌታችን ደም ይዞ መንዝ በሚባል ሀገር ደረሰ አካባቢ ነጭ ይላል። ከዚያ ገድሉ ምን አይለ ዑራኤል የተባለ መልአክ የጌታችን የመድኃኒታችን የኢየሱስ ክርስቶስን ደም በጽዋ እንደውም ይሄ ሰሜን ሸዋ ማለት ነው አጠቃላይ የክርስቶስን ደም ምን አደረገ ነው የሚለው ረጨ ይላል። አሁን መንዝ የሚባል ሀገር ደረሰ አካባቢውን ረጨ ይላል። ከዚያ ሲቀጥል ዑራኤል የወግዳን ምድር የወግዳን የሚባል ሀገር ተመልከቱ። ገድሎ የሚናገረው የወግዳን ምድርን የኢየሱስ ክርስቶስን ደም ረጨ። መንዝን ረጨ፣ የወግዳንን ረጨ። ዑራኤል የዝቋላን ተራራ የክርስቶስን ደም ምን አለ ረጨት ይላል። ይሄ ውሸት ነው። የክርስቶስን ደም በዝቋላ ባህር ላይ ጨመረው፣ ውሃው እንደ ወተት ረጋ ይላል። አሁን የዝቋላ ባህር የኢየሱስ ክርስቶስን ደም ተረጨች፣ ባህሩ ራሱ እንደ ወተት ምን አለ ነው ረጋ ይላል። ተመልከቱት። አሁን የክርስቶስን ደም እንዴት አድርገው እንደቀለዱበት እንድናይ ነው። ዑራኤል የክርስቶስን ደም በሁለት ክንፎቹ ነክሮ ከከንባታ እስከ እናሪያና አረብ ወሰን ድረስ ረጨው ይላል። የትኛውን የክርስቶስን ደም ማን? ዑራኤል የተባለ ይሄ ዑራኤል ሲጀመር መጽሐፍ ቅዱስ ላይ የለም። ሰይጣን ይሁን አጋንንት ይሁን ምን ይሁን
ከገብረ መንፈስ ቅዱስ ጋር ምንም የሚያገናኘው ነገር ገድሉ ላይ ግን ይሄ ኡራኤል የተባለ መልአክ የክርስቶስን ደም በየምድሩ በጽዋ እየያዘ ይረጭ የነበረ መልአክ እንደሆነ ይናገራል። እንደገና ደግሞ የዝቋላ ባህር ራሱ እንደ ወተት ረጋ ነው የሚለው። ለምን? የክርስቶስ ኢየሱስ ደም ሲረጭ ባህሩ ይላል። ኡራኤል ከአረብ ሀገር በስተቀር ኢትዮጵያን ከዳር እስከ ዳር የክርስቶስን ደም ረጫት ይላል። ከአረብ ሀገር በስተቀር ኢትዮጵያን የክርስቶስን ደም ረጭቷታል ይለናል ማለት ነው። እና አሁን በገድለ ገብረ መንፈስ ቅዱስ ላይ እንግዲህ ወደ መልኩ ስንመጣ ከመጽሐፈ ዚቅ ጋር ስለሚያያዝ ከዚቁ ጋር ስለሚገዛያዝ ወደ መልኩ ኋላ እንመጣለን። እንግዲህ ይህንን የሚሰሙ ሰዎች አሁን የገድለ ገብረ መንፈስ ቅዱስን የተነበበበት እያንዳንዱ ነጥብ የተነሳበት ዋና ምክንያት ገድሉ ላይ የተጻፈው ሐሳብ መጽሐፍ ቅዱሳዊ አይደለም። ይሄ ሰው ጻድቅ አይደለም። ይሄ ሰው ቅዱስ የሚባል አይደለም። ይሄ ሰው የወንጌል ሰው አልነበረም፣ ሐዋርያም አልነበረም። የኢትዮጵያ ሐዋርያ ተብሎ ተጽፎለታል። የኢትዮጵያን አሳልፎ እግዚአብሔር እንደሰጠው አልሞትም ብሎ ሰማይ ምድር፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት መሞት የለበትም ብለው መስክረዋል። እንዴ ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢያትና በሐዋርያት ምስክርነት ተሸንፎ እሱም ማያውቅ ሆኖ ማለት ነው። ጌታ የሰራውን ስራ የማያውቅ ሆኖ ክርስቶስ ሰዎች መጥተው ነግረውት ይሄማ ጻድቅ ነው በቃ መሞት የለበትም ተብሎ መላእክት መጥተው ወደ ሰማይ እንዳሳረጉት ይናገራል። እና ይሄ አሁን ገድለ ገብረ መንፈስ ቅዱስን ጥቅልል ስናደርገው እስካሁን የሰማነው ሐሳብ በገድሉ የተቀመጠው ሐሳብ ውሸት ነው። ገድለ ገብረ መንፈስ ቅዱስን የምታነቡ ሰዎች መጠንቀቅ አለባችሁ። ይሄ ሰው ትክክለኛ ሰው ነው ለማለት የሚያስቸግር አስቸጋሪ ፍጥረት ነው። ምናባዊ የሆነ ሰው ነው፣ ቅድም እንደተናገሩት ማለት ነው። እና ይህንን ከመጽሐፍ ቅዱስ ጋር እያይዛችሁ እንዴት ሰው ተወልዶ ከእናት ከአባት ተወልዶ እንዴት ጡት አልጠባም፣ እንዴት አልሞትም፣ እንዴት አልቀበር ብሎ ሊከራከር ይችላል እግዚአብሔር? እስኪ ይህን እናንተ ቆም ብላችሁ አንድ ሰው እኔ መሞት የለብኝም ብሎ እግዚአብሔር ማሸነፍ ይችላል? ሞትን ተከራክሮ ማሸነፍ ይችላል? መሞት የለብኝም ብሎ እግዚአብሔርን መርታት ይችላል? እንዴ ፈረዱ እኮ ነው የሚለው። በክርስቶስ ላይ እኮ ፈረዱ ይላል። ሐዋርያት ፈረዱ፣ ጻድቃን ፈረዱ፣ ሰማዕታት ፈረዱ። እንዴ መሞት የለበትም ብሎ ፍርዳቸውን አስተለቀ። ሰማይ ምድር፣ አራዊት፣ ወፍ መጥቶ እንዴ ነውር ነው። እና ይሄንን ገድል ብላችሁ የምትጽፉ የምታነቡ የምታስነብቡ ሰዎች እንዲህ አይነቱን ትምህርት ትታችሁ ወንጌልን ወደ ማንበብ ወደ ክርስቶስ ኢየሱስ ፊታችሁ ልባችሁን ዘወር አድርጉ ለማለት ነው።